ኢየሱስን በማመኑ ብቻ አይደንም? በእምነት ብቻ ይድናል የሚል መጽሐፍ ቅዱስ ላይ የሚል የትኛውም የቤተክርስቲያን አባት አላስተማረም። ይሄ በፕሮቴስታንቱ ያለ አመለካከት ነው፣ ሰው ሰራሽ ትምህርት ነው እንጂ ኦርቶዶክስ ውስጥ የለም። ያ በእምነት ብቻ ይዳናል የሚል አመለካከት በእኛ ቤተ እምነት የለም። እሺ ልግለጥ። ኦኬ መጽሐፍ ቅዱስ ላይ እንጨርስና ወደ እንትን እንሄዳለን። መጽሐፍ ቅዱስ ላይ አንተም መዳን በእምነት ብቻ ይዳናል የሚል አሳይ። መጽሐፍ ቅዱስ ላይ አንደኛ መዳን እምነት ፕላስ ይሄ መልካም ስራ ምን እንደሚያስፈልግ መጽሐፍ ቅዱስ ላይ በግልጽ አሳያለሁ። አንተ መጀመሪያ መጽሐፍ ቅዱስ ላይ የምታምነው መጽሐፍ ቅዱስ ላይ በእምነት ብቻ መዳን ያሳየኝ። አይዞህ ቶሚ፣ ቀደም የዋሸውን ውሸት አሳይቼ ነው የምንቀጥለው። ምን አልከን? ኖ ይሄን መጽሐፍ ቅዱስ ላይ እንጨርስና እንትን ላይ መሄድ ትችላለህ። ገደል ላይ ከፈለከው እንደፈለከው መሄድ ትችላለህ። መጽሐፍ ቅዱስ ላይ ጨርስ። አትደንግጥ ስታወራ ማስረዳት አትችልም። ሃይማኖት መጽሐፍ ቅዱስ ላይ ማስረዳት አትችልም። ሃይማኖትን አትደንግጥ ብራዘር። ኖ መጽሐፍ ቅዱስ ላይ ማስረዳት ለምንድን ነው? ትልቅ ሰው አይደለ? ለምንድን ነው እንደዚህ? ትልቅ ሰው ከሆነ አሁን ይሄ 21ኛው ሴንቸሪ ነውና ትልቅ ሰው ነህ፣ ማስረዳት እስቲ ሃይማኖትን ለዛ ያልኩ ያለው አትደንግጥ ያልኩ ለዛ ነው። ኔቨር እኔ እኮ ይኸውልህ 21ኛው ክፍለ ዘመን ሰው ነኝ። ለምን የሚያስደነግጠኝ የለም። ሰው ልጅ አሁን በማጭበርበር ምናምን ነገር በመሳቅና የምታገኘው እንትን የለም። ግን አሁን አንተ ስታወራ ሰማሁ ደግሞ እኔ ሰማሁ። እሺ ኦኬ አሳይ። መጀመሪያ መጽሐፍ ቅዱስ ላይ እናውራና መጽሐፍ ቅዱስ ላይ ታምናለህ? አሁንም ብራዘር ደንግጣል። ብራዘር አይዞህ ኔቨር አይደለም። አንተ የምታምነው መጽሐፍ ቅዱስ ላይ ይኸውልህ፣ አንተና እኔ የምንቀበለው መጽሐፍ ቅዱስ ላይ ወዳጄ ብራዘር አትደንግጥ ወዳጄ አትደንግጥ ማለት በቃ ኔቨር እኔ አልደነግጥም ዳኒ። ይኸውልህ የምስቀው በራስ ላይ ነው። ባይዘው እኮ እንደዛ ነው። አሁን አለመረጋጋት እኮ ነው እያየንብህ ያለ ነው ብራዘር። እኔ እኮ ይኸውልህ ስማኝ፣ አሁን አንተ ሃይማኖትን መጽሐፍ ቅዱስ ላይ ቤዝ አድርገውና ከዛ በኋላ ወደ ገደል እንሄዳለን። ሃይማኖት መጀመሪያ ማውራት እንዳለብኝ እንዴ ብራዘር፣ እኔ ምን ማውራት እንዳለብኝ ለኔ ተው። ኦኬ ሃይማኖትን ቤዝ አታረግ። መጽሐፍ ቅዱስ ላይ ቤዝ አታረግ። አዎ አንተን እኮ እኔ እኮ አጌንስት ስትሆነኝ ኦርቶዶክስ ምን ላይ ቤዝ ማድረግ እንዳለብኝ እኔ ሙሉ ሰው ነኝ። እኔ ነኝ የማውቀው እኮ መጽሐፍ ቅዱስ ላይ ቤዝ አድርገህ ንገረኝ። እኔ ሙሉ ሰው ነኝ። ሃይማኖትን መጽሐፍ ቅዱስ ላይ ንገረኝ። ሙሉ ሰው ነኝ ወዳጅ። በእምነት ብቻ ይዳና የሚል አሳየኝ ወዳጄ። ሙሉ ሰው ነኝ እኮ አልኩ እኮ አሳይ። መጽሐፍ ቅዱስ ላይ አሳይ። መጽሐፍ ቅዱስ ላይ አሳይ። አንተ ብቻ ሳትደነግጥ ሚውት አድርግ። አንተ ብቻ ችግር እንዳሪ ያሳቀኝ በጣም ካሳኩ ሚውት አድርገህ ሳቅ፣ ችግር የለም ፈቅጄልሃለሁ። እሺ አይ መጀመሪያ መጽሐፍ ቅዱስ ላይ ቤዝ አድርገና ከዛ በኋላ እንሄዳለን። ነው ያለሁት እስካሁን ማለት ነው። በጣም እንትን ብላለና በቃ ሚውት አድርግ፣ አይዞ ሚውት አድርግና ከዛ በኋላ ልቀጥል። ከዛ በኋላ እናወራለን። እሺ ቀጥል። ችግር የለም። ቴንክ ዩ። ሚውት አድርግልኝ። የጠበቅኩ ነው ያለው። ቴንክ ዩ። ጸጋ ይብዛል። ምን አለን ወዳጃችን? እሺ ውጋታ ነው አስገቡት ወዳጄ። ምን አለን? እኛ ኦርቶዶክሳውያን በእምነት ብቻ ይዳናል ብለን አናምንም ብሎ ዋሸ። እሱ ጋር ነኝ እኔ ገና አሁን የትም አልሄድኩም። ስለ እኔ ገና አላወራሁም። ስለ አንተ ነው ውሸት እያወራሁኝ ያለ ነው። ውሸት እልሃለሁ። ለምን ቤተ ክርስቲያን ማምነው ነገር ላይ ለምን ውሸት ትለኛለህ? መጽሐፍ ቅዱስ ላይ ሳይሆን ውሸት እንደሆነ መጽሐፍ ቅዱስ ማስረጃ ስላለ በእምነት ብቻ እንደሚዳረጃ ሳለኝ አንዴ አሳየኝ። መጽሐፍ ቅዱስ ላይ በእምነት ብቻ ይዳናል አሳየኝ። ማይከን ብቻ አሳየኝ። ሲታረ የኦርቶዶክስ ትምህርት ነው የምናወራው። ላሳየ ነው እኮ አሳየኝና ላሳየኝ። አሳየኝ ልገልጠው ስለ አንተ ሪላክስ አድርግ። መጽሐፍ ቅዱስ ላይ አሳየኝ። ከዛ ወደ ገድል ትሄዳለህ። መጽሐፍ ቅዱስ ላይ ሳያሳይ ምን ላይ ማሳየት እንዳለብኝ እኔ ነኝ የምመርጠው ብራዘር፣ አንተ አይደለም። አንተ ብቻ በቃ ምንም እንትን ማለት የለም፣ መረበሽ የለብህም። በእምነት ብቻ ይዳናል ነው ያሳየኝ። እሺ ወንድምነትን አስገቡት እስቲ ወዳጄ። አሁን እኔ ለምን መረበሽ እንደፈለክ አላወኩም። አትረበሽ። እኔ የተረበሽኩ አይደለም። አይ ይኸውልህ አሁን አንተ መጽሐፍ ቅዱስ አምናለህ፣ እኔም አምናለሁ። ዘን አንተ መረበሽ አሳየን እስቲ። አሁን አንተ ሰው 290 ሰው አለ አይደል? ሃይማኖትን እስቲ ፕሩፍ አድርግ። እዚህ ጋር አሳየን እስቲ ሃይማኖትን በእምነት ብቻ ይዳናል የሚል አሳየን። ስለ ኦርቶዶክስ ነው ፕሩፍ እያደረግን ያለነው። ውሸት የአንተን እምነትን ማሳየና አንተ እኮ ስንከራከር እኮ
ወዳጄ መቼ ገና ለክርክር እኮ አልደረስንም። አሁን እያወራን ያለ ነው ስለ አንተ ቤተ እምነት ነው። መጀመሪያ እንጨርስ። ምክንያቱም ዋሽተህ ስላለፍክ። ኦኬ ውሸት መጋፈጥ ቆምኩበት ማወቅ አለብኝ ዳኒ። እኔ ቆምኩበት ማወቅ አለብኝ። ውሸት ላሳይቼ ከዛ እኔን ደግሞ አሳያለሁ። ምን ላይ ነው የቆምኩበት? ውሸትን ላሳየህ እያልኩ ነው ያለሁት። አንተ ገና ውሸት ላይ ነው የቆምከው ወዳጄ። ውሸት ላይ እስቲ አንተ ላይ ምን ላይ ነው የቆምከው? አሳይኝ መጀመሪያ አንተ ላይ የቆምከውን። ያንተን ውሸት አሳይቼ የአንተን ውሸት አሳይቼ ከዛ እኔ ላይ ደግሞ አሳያለሁ። ችግር የለም አይዞህ አትደንግጥ ያልኩ ለዛ። እሺ እና እሺ ቀጥል በቦቴ እና አንበበው አይ እኛ እናታችሁ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ለእናታችሁ ክርስቶስ ሰምራ የተገባላት ቃል ኪዳን ምንድን ነው ወዳጄ? ኦኬ የትኛው ነው ያነበብኩልኝ ያለው? ዳግመኛም አሁን አልሰማኸኝ? እሺ ከተከታተለ እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። የገባላት ስልጣንና የገባላት ቃል ኪዳን ምንድን ነው ለክርስቶስ ሰምራ? ምንድን ነው ጥያቄ እዚህ ጋር? አልሰማኸኝም? ምንድን ነው የገባላት ቃል ኪዳን እኮ? ጥያቄ ምንድን ነው? ፈጣሪዋ የገባላት ቃል ኪዳን ምንድን ነው? ነፍሳት እንደሚያወጣላት ቃል ኪዳን ገባላት። እሺ ጥያቄ ምንድን ነው? እንደሚያወጣ አይደለም ከብራዘር ክርስቶስ ሰምራ ያገኘችው ቃል ኪዳን ምንድን ነው? ነፍሳትን እንድታወጣ ቃል ኪዳን ገባላት ይላል። ነው የምታወጣው? ከየት ነው የምታወጣው? ነፍሳትን ከሲኦል እንድታወጣ ቃል ኪዳን ገባላት ይላል። ከሲኦል ቴንኪው። ሲኦል የገባ ሰው እምነትና ስራ ያለው ሰው ነው። ሲኦል የገባ ሰው በአንድም በእምነት ጉድለትም ይገባል፣ አንድም በስራ ጉድለትም ይገባል። እሺ አሁን ከሲኦል የወጡት ሰዎች እምነትና ስራ ያላቸው ሰዎች ናቸው ወይስ ላይኖራቸው ይችላል? ማለት እዚህ ጋር ላይኖራቸው ይችላል። አሁን ለምሳሌ አንድ ሰው በሲኦል የሚገባው እምነትም ላይኖረው ይችላል፣ ስራም መልካም ስራም ላይኖረው ይችላል። በመልካም ስራ ከሌለው ሲኦል ይገባል። እምነቱ ደግሞ መናፍቅ ከሆነ ሲኦል ይገባል። ስለዚህ አንዱ ነገር ጎሎታል ማለት ነው። አንዱ ነገር ጎሎታል። እሺ አሁን ከሲኦል የወጡት አንድ ነገር ጎሏቸው ነው ማለት ነው። ገነት የገቡት ወይ ደግሞ የዳኑት ገነት የገቡት በምልጃዋ እግዚአብሔር ምልጃዋን ተቀበለላት። ከዛ በኋላ ከሲኦል ወጡ። ኦኬ ስለዚህ በኦርቶዶክስ በአንድ ነገር ብቻ ይዳናል ማለት ነው። ይሄ ምንድነው? ታምር ነው። ታምር ደግሞ ሃይማኖት የሚመሰረትበት ነገር አይደለም። እዚህ ጋር እንደ ታምር ነው የተቀመጠው። አንዳንድ ታምራቶች በታምር እየወሰድና ከታምር ወይም ከግርል እየመሰረትና እየወሰድና ሃይማኖት አንመሰርትም እኛ ኦርቶዶክሳውያን። ከዛ አንመሰርትም። እኛ ምናምነው ምንድነው የምታምኑት ብለህ ጠይቀን። እኛ ምናምነው አንድ ሰው ስራና እምነት መልካም ስራ ከሌለው አይድንም ብለን እናምናለን። ቆይ እነኚህ ሰዎች ክርስቶስ ሰምራ ኦርቶዶክስ አይደለችም እንዴ? ኦርቶዶክስ ናት፣ ክርስቲያናት። አሁን እስከ ሲኦል የወጡት ሰዎች ኦርቶዶክስ ናቸው? ሊሆን ይችላሉ፣ ላይሆንም ይችላሉ። ሊሆን ይችላሉ፣ ላይሆንም ይችላሉ። ወይ እዚህ ጋር የተቀመጠ ነገር የለም። ስለዚህ እንደውም ጭራሽ ዳኒ አንተ እኮ አቀለልከው እንጂ ኦርቶዶክስ ራሱ ያልሆነ ሰው በክርስቶስ ሰምራ ኢየሱስን ሳያምን ይድናል እያልከኝ ያለው እንደዛ አይደለም። ያው አሁን እዚህ ጋር እግዚአብሔር ቢፈልግ
መጽሐፍ ቅዱስ ላይ እግዚአብሔር ወደ ሲኦል ይወስዳል፣ እግዚአብሔር ይገላል፣ እግዚአብሔር ያድናል መጽሐፍ። እዚህ ጋር ነኝ። ለመለስ ስማኝ። እግዚአብሔር ሲፈልግ ይገላል፣ ያድናል ይላል። ሲፈልግ ወደ ሲኦል ያወርዳል፣ ሲፈልግ ያወጣል። ከሲኦል የሚያወጣ ማን ነው? እግዚአብሔር ነው። እግዚአብሔር ፍቃዱ ከሆነ ከሲኦል ማን ገባኝ? ዳኒ የመለስኩልህ ነው። እግዚአብሔር ከፈለገ ከሲኦል ያወጣል ይላል መጽሐፍ ቅዱስ። ስለዚህ ከሲኦልም ማውጣት ይችላል፣ አወጣቸዋል። ይህ ታምር ነው። ታምር ደግሞ እኛ ሃይማኖት አንመሰርትም። እኛ ሃይማኖታችን ምንድን ነው? አንድ ሰው በእምነት ብቻ አይድንም። እንደ ፕሮቴስታንት አስተምሮ መንፈቅና አስተምሮ ነው። በእምነት ብቻ አይዳንም። የሚዳነው በምንድን ነው? ስሜት አትሁን። እነኚህ ሰዎች የዳኑት እምነትና ስራ ኖሯቸው ነው ወይስ በእምነታቸው ብቻ ነው የዳኑት? ወይስ ያለ እምነት ጭምር ነው የዳኑት? ምንም ተአምር በለው የፈለግከውን በለው፣ በምንድን ነው የዳኑት እነኚህ ሰዎች? የዳኑት እነዚህ በቃል ኪዳን በቅዱሳን በተሰጣቸው ቃል ኪዳን የማስማር ቃል ኪዳን ሰጣቸው። ከዛ በኋላ ይህን ቃል ኪዳን ደግሞ ተጠቅመው ቃል ኪዳናቸውን ያመኑ እነዚህ በቃል ኪዳን ያመኑት ናቸው እነዚህ። ስለዚህ እነዚህ ያመኑት ምንድነው? ከሲኦል ወጥተዋል። ይህ ሲወጡ ግን ሃይማኖታችን እኛ ኦርቶዶክሳውያን ሃይማኖታችን በዚያ መሰረት ስለ ኦርቶዶክስ እኛ ሃይማኖታችን በዚያ መሰረት እዚህን ጨርሰን ከዛ እንደማትመሰረት አሳያለሁ። ችግር የለም። አሁን ጥሩ። ስለዚህ እነኚህ ሰዎች ያለ ስራ መዳን ችለዋል ማለት ነው። ይሄ ታምር ነው። የታምር ላይ እንደዚህ ነው ተብሎ ያለ ስራ መዳን ችለዋል ወይስ አልቻሉም? ኖ እዚህ ጋር የተቀመጠው ታምር ነው። ታምር ደግሞ ታምር በለው ምንም በለው ያለ ስራ መዳን ችለዋል ወይስ አልቻሉም? ጥያቄ። እነዚህ ነፍሳት የወጡት ነፍሳት ምንድነው? ባላቸው በነበራቸው በቅዱሳን ቃል ኪዳን መሰረት ድነዋል። የዳኑት ደግሞ ታምር መዳን ይችላሉ ወይስ አልቻሉም ነው ጥያቄ። እነዚህ ያመኑ ናቸው። ስለዚህ ያለ ስራ አንድ ሰው ያለ ስራ መዳን አይችልም። ኦኬ ያለ ስራ እነኚህ ሰዎች ኦኬ ስራ እያላቸው ነው እምነት እና ስራ እያላቸው ነው ሲኦል የገቡት። ኔቨር ይሄ እኮ ታምር ነው። ታምር ሃይማኖት ላይ መሰረት። ስለዚህ ነው እያወራህ ያለ ነው። ስለ ታምር ትመሰርትበታለህ አትመሰርትም አለ። ስለ ታምር እኮ ይኸውልህ እኔ ስለሱ አሁን እነኚህ ሰዎች ሆልድ ኦን ብራዘር ይሰማል ድምጼ? ተንፈስ ብራዘር። ያለ ስራ ወይስ ስራ ሰርተው ነው ከሲኦል የወጡት? ኦኬ እዚህ ጋር ምንድነው? በቃል ኪዳን ባለ በቅዱሳን እሺ ከተሰማው ልቀጥል። እሺ በቅዱሳን ቃል ኪዳን በተሰጣቸው ቃል ኪዳን መሰረት ነፍሳት ከሲኦል ወጥተዋል ይላል። ስለዚህ ይሄ ቃል ኪዳን ነው የተሰጣቸው። በዚህ የተሰጣቸው ቃል ኪዳን መሰረት ቅዱሳን ከሲኦል ወጥተዋል ነው። ይሄ ታምር ነው። ታምር ስለሆነ ደግሞ እኛ ኦርቶዶክሳውያን በታምር ሃይማኖታችን አንመሰረትም። ስለዚህ አሁን አንተ ልብ ካለ መጽሐፍ ቅዱስ ላይ ክፈትና መጽሐፍ ቅዱስ ላይ ክፈትና አንተ ብታምነው እምነት አንድ ያረጋጋው ጥያቄ አሁንም አልመለስክም። ደብቀው አትለፍ። እነኚህ ሰዎች የዳኑት ሲኦል ስራ ሰርተው ነው ወይስ ያለ ስራ ነው? ጥያቄ እሱ ነው። ቃል በቃል መልስ ወንድም አለም። አይ አም ዌይቲንግ ዩ። ኦኬ እሺ አዳምጥሽ። እዚህ ጋር ምንድነው ስራ ሰርተዋልም ስራ ማልሰሩም የሚል ነገር አልተጻፈም። ስለዚህ አሁን እኛ ኦኬ ሲኦል ሲገባ አንድ ሰው ሲኦል ሲገባ ወይ በእምነቱ ጉድለት ሊሆን ይችላል። በመልካም ስራ መልካም ፍሬ የማያፈራ ከሆነ መጽሐፍ ቅዱስ ላይ ልክ እንዳለው ጌታችን ዮሐንስ ወንጌል ምዕራፍ 15 ላይ እንደተናገረው መልካም ፍሬም ካላፈራ ሲኦል ይገባል፣ ወደ እሳት ይጣላል። በእምነት ብቻ ደናለው የሚል ሰው ካለ እሳት ይጣላል። ፍሬ የለውምና ፍሬ ስለላፈራ ወደ እሳት ይጣላል። ስለወጥቶ ፎከስ አድርግ። ለምን ገቡ አይደለም ጥያቄው። ወዳጄ ረጋ በልና ስሜታዊ ሳትሆን መልስ። በምን ገቡ አይደለም። በቃ ካልሆንክ የሆነ ነገር ጎሏቸው ነው የገቡት። ጥያቄ እነኚህ ሰዎች እነኚህ ኦርቶዶክሳውያን ስራ ሰርተው ነው ወይ ከሲኦል የወጡት ነው ጥያቄ። ኦኬ እሺ ስራ ሰርተው ነው ወይ የወጡት? እግዚአብሔር ያድናል፣ ቅድም ተናግሬያለሁ። እግዚአብሔር ይገላል ይላል። እግዚአብሔር ከሲኦል ያወጣል። እንዴት ነው ከሲኦል የሚያወጣው? ሲኦል የገቡት እንዴት ያወጣል ብለን አልጠይቅም። እግዚአብሔር በራሱ ሁሉን ነገር ይችላል፣ ካሊ ነው፣ እናምናለን። በቅዱሳን ቃል ኪዳን ደግሞ ሰዎች ነው የጠየቅኩህ ነው እኮ ሁሉ ነገር እኮ ከሲኦል ፎከስ አድርገህ መልሳ። እነኚህ ሰዎች ከሲኦል እንደሚያወጣ ሲኦል ስራ ሰርተው ነው ወይ የወጡት?
እሺ እግዚአብሔር ከሲኦል እንደሚያወጣ ታምናለህ? እሺ ነገር ስሜት ያቱን ዳኒ ካላመን ካላመን በለኝ። እግዚአብሔር ከሲኦል እንደሚያወጣ ታምናለህ? እሱ አይደለም እኮ ታምናለህ? አታምንም? መጀመሪያ ስሜት ያቱን አለማመን እኮ ነው አንተ ወደዚህ ሊድ ያደርጋል። ግድ የለም ብራዘር፣ ታምናለህ ከሲኦል እንደሚያወጣ? ብራዘር አያስኬድም። እሱን አንዴ ሆልድ ኦን ስሜት ታምናለህ ወይ? ታምናለህ መጀመሪያ ከሲኦል እንደሚያወጣ? አትሽሽ። እሺ ጀነ ወደዚህ አመጣለሁ። ታምናለህ ወይ መጀመሪያ? አትሽሽ። አልሸሽም። ሽ በቃ አንዴ አልሸሽም። እነኚህ ሰዎች ከሲኦል የወጡት ስራ ሰርተው ነው ወይስ ሳይሰሩ? እሱ ጋር ነኝ ያለሁት። በጣም አሪፍ። እሺ መጽሐፍ ቅዱስ ላይ እግዚአብሔር ከሲኦል እንደሚያወጣ ይናገራል። ከሲኦል የሚያወጣቸው ደግሞ ምን አይነት ሰዎች ናቸው ካልነ የእምነት ጉድለት ያለባቸው እና መልካም ስራ የሌላቸውን ሰዎች የሲኦል እንደሆነ መጽሐፍ ቅዱስ ተናግሯል። መልካም ስራ የሌላቸው እምነት የጎደላቸው ሰዎች ለሲኦል እንደሆነ መጽሐፍ ቅዱስ ላይ ስለተናገረ እግዚአብሔር ደግሞ እነዛን ሰዎች ከሲኦል እንደሚያወጣ ስለተናገረ ከሲኦል እዚህ ጋር እንደ ምሳሌ ሆኖ እንደ ታምር ሆኖ በቅዱሳን ቃል ኪዳን መሰረት ከሲኦል አወጣ። እግዚአብሔር ለምን አወጣበት ከሲኦል እንዴት ያወጣል ምናምን ብለን አንተናለን። አሜን ብለን እንቀበለው። ለምንድን ነው እሱ መሸሽ የፈለገው? ኦኬ መሸሽ የፈለገው ለምንድን ነው? ጥያቄው በጣም ግልጽ ነው። ስለሱ አይደለም የተጠየቀው እነኚህ ሰዎች ከሲኦል የወጡት ሰዎች ስራ ሰርተው ነው ወይስ አይደለም ነው ጥያቄው። ነው ወይስ አይደለም ብለህ መልስልኝ። እሺ ልመልስልህ ዳኒ፣ በደንብ አዳምጠኝ። እዚህ ጋር ሲኦል የሚገባ ሰው ወይ በእምነት ጉድለት ነው ወይ ስራ ላይኖር ይችላል። መልካም ስራ ከሁለቱ ጉድለት ካለበት የሲኦል ነው ወይ ደግሞ ገነትን አይገባም። ከሲኦል ደግሞ እሱን አልተጠየቅም። እነዚህ ሰዎች ጥያቄ ላይ ፎከስ አድርግ። አሁን ያልተጠየቀውን አታውራ። እሱን ነገርከን። የሚገቡበትን እኮ ነገርከን። ጎሏቸው ነው አልከን። በቃ ሰማነ። አሁን ጥያቄው ምንድነው? ደጋግመህ ስለገቡበት አታውራን። አሁን ግራ የገባን እነኚህ ሰዎች ጎሏቸው ገብተዋል። አዎ ሲኦል ስራ ሰርተው ነው የወጡት እያልከን ነው ወይ ያለኸው? ኔቨር አይደለም። እግዚአብሔር ማውጣት ስለሚችል አወጣቸዋል። እግዚአብሔር አወጣቸው እንጂ በስራቸው አይደለም እያልከን ያለው ማለት ነው። እርግጠኛ ነህ? በኦርቶዶክስ እምነት ውስጥ ሰዎች ያለ ስራ መንግስተ ሰማያት ይገባሉ ማለት ነው። ኦኬ ይሄ ተአምር ነው። ቅድም ነግሬሃለሁ፣ ተአምር ነው። ተአምር ላይ ደግሞ የሆነ ነገር አግኝተህ እግዚአብሔር ከሲኦል ያወጣል የሚል ያለ መጽሐፍ ቅዱስ ላይ እግዚአብሔር ከሲኦል ስለሚያወጣ ዘንድ እንደፈለገን ነው። ምክንያቱም እግዚአብሔር ከሲኦል ያወጣል ብለን ሃይማኖት አንመሰርትም፣ ግን እግዚአብሔር እንደሚችል እናምናለን። እግዚአብሔር ሰዎችን ከሲኦል እንደሚያወጣ እናምናለን። እንዴት? በቅዱሳን ቃል ኪዳንነት አወጣል። አሜን ብለን እንቀበላለን፣ እናምናለን እኛ ኦርቶዶክሳውያን። ስለዚህ እዚህ ጋር የተቀመጠው ምንድነው? በቃል ኪዳን በቅዱሳን በተሰጣቸው ቃል ኪዳን አወጣቸው። ስለዚህ እናምናለን ከሲኦል እግዚአብሔር እንደሚያወጣ እናምናለን። ቆይ አንዴ፣ እሺ ይሄ ተአምር ነው ወይስ ቃል ኪዳን ነው? ተአምር ነው። አሁን አይሰራም። አሁን ለምሳሌ አንድ ኦርቶዶክሳዊ ሲኦል ገብቼ በቅዱሳን ምልጃ ወደ ገነት እገባለሁ ብሎ ቢያስብ አይሰራም ወይ እኮ ለነገር እኮ ነው። አስደምጠኛ። አሁን የተሰጣት ቃል ኪዳን አለ ወይስ የለም ነው ብራዘር የተጠየቀው። አሁን ክርስቶስ ሰዎችን ከሲኦል የምታወጣበት ቃል ኪዳን አላት ወይስ የላት? አላት። ከሲኦል ሳይሆን የምታወጣው አንድ ሰው እዚህ ኦርቶዶክሳዊ ሆኖ አዳምጠኝ ኦርቶዶክሳዊ ሆኖ በቅዱሳን ቃል ኪዳንነት በቅዱሳን ጸሎት ቢታመን ያደርጋል። አላት አልከኝ። ክርስቶስ ሳምራ ከሲኦል ሰዎችን የማውጣት ቃል ኪዳን አላት ወይስ የላትም? ኦኬ ይሄ ታምር ነው። ታምር ስለሆነ እኛ ቅዱሳን ከሲኦል ያወጣሉ ምድረው ከሞት በኋላ ሰው ከሲኦል ያወጣሉ ብለን ሃይማኖት አንመሰርትም። ታምር እንደ ታምር ተቀምጧል። ታምሩን እንቀበላለን። ቃል ኪዳን አላት ወይስ የላትም? እኔ ስለ ታምር ቃል ኪዳን አላት ወይስ የላትም? ቃል ኪዳን የተሰጣቸው ለነዛ ሰዎች ነው። እነዛን ሰዎች እንድታወጪ ቃል ኪዳን ተሰጥቶሻል ያላት። እነዛ የነበሩት ሲኦል የነበሩት ሰዎች እንድታወጣ ቃል ኪዳን ተሰጥቷል። አሁን ግን ለኛ ቃል ኪዳን አላት ወይስ የላትም? አሁን ነው የጠየቁ። ኦኬ አሁን ኮንቲኒስ አንድ ሰው ሲኦል ቢገባ በቅዱሳን እንትን ወደ ገነት ይገባል የሚል ዶግማ የለንም እኛ። እንደዛ አይነት ዶግማ አነስተምር ብራዘር። አሁን ግራ አትጋባ። የጠየቁት ጥያቄ በጣም ሲምፕል ነው። ክርስቶስ ሳምራ
አሁን ቃል ኪዳን አላት ወይስ የላትም? አሁን ቃል ኪዳን አላት ወይስ የላትም? ቃል ኪዳን ለእኛ ለምድር ኦኬ ዳዳምጠኝ። እኛ ምድር ላለ ሰዎች ቃል ኪዳን አላት። በእሷ ምልጃ በእሷ ጸሎት ብንታመን እግዚአብሔር ከእነሱ ከእግዚአብሔር ለመታረቅ ይሆናል። ብራዘር እኔ ያልጠየቅኩህን ነው የምታወራው። ክርስቶስ ሳምራ ከሲኦል ነፍሳትን የምታወጣበት ቃል ኪዳን አላት ወይስ የላትም? አሁን እንደዛ ብለን አናምንም። አላት ወይስ የላትም? አላት ብለን ሰው ሲኦል ከገባ በኋላ በቅዱሳን ምልጃ ይወጣል በሚል ነገር እምነት የለንም። ኦኬ እዚህ ጋር ታምር የተቀመጠ እንደ ታምር ይቀበላል። እኔ ጥያቄ ክርስቶስ ሳምራ ቃል ኪዳን ጌታ ሰጥ አላት ወይስ የላትም ነው? አሁን አናምንም እንደዛ ስለ የላትም ያልከን ያለው ሰው ቃል ኪዳን የላትም ብሎ ይመን? አዎ አንድ ሰው ምንድነው አንድ ኦርቶዶክሳዊ ምድር ላይ ሲኖር እምነትን ከመልካም ስራ ጋር አጣምሮ ቢይዝ የዘላለም ሕይወት ያገኛል። እምነቱ ደግሞ በክርስቶስ አድርጎ መልካም ፍሬ ነው። ድነታችን እየጠየቀኝ ስለሆነ አሁን እኛ ስለኔ እየጠየቀኝ ነው። ስለኔ እየጠየቀኝ እኔ የጠየቅኩህን በጣም ክሊል አድርግልህ። ክርስቶስ ሳምራ ኃጢአተኛና በደለኛን ከሲኦል የምታወጣበት ቃል ኪዳን አሁን የላትም እያልከን ያለኸው? ይሄኛው ታምር ነው። በዛኛው ታምር መሰረት ቃል ኪዳን ተሰጥቷት አወጣለች። እናምናለን፣ እሱ እናምናለሁ። ግን አሁን ላይ ሰው ልጅ ሲኦል ሲገባ አሁን የላትም እያልከን ነው ወይ ያለኸው? አሁን እንደዚህ የሚባል ነገር የለም። ሲኦል የሚወጣው ሰው በቅዱሳን ጸሎት ነው ምናምን የሚል ነገር የለም። አሁን ቃል ኪዳን የላትም ወይ ነው ጥያቄው። ለምን እሱን ክሊር አታደርገውም ወዳጄ? አሁን ክርስቶስ ሳምራ እኛን ከሲኦል ማውጣት አትችልም በለን እስቲ። እኛን ከሲኦል ማውጣት ምንድን ነው? ይሄ ታምር ሆኖ የተቀመጠ ነው። ታምር ስለሆነ እንደ ሃይማኖት መመስረቻ አይደለም። ኦኬ ብራዘር አሁን ስለዚህ እኮ አሁን ይኸውልህ የጠየቁ አሁን ይሄ ታምር በእኔ ህይወት አይከሰትም። አሁን ክርስቶስ ሳምራ እኔን ከሲኦል አታወጣኝም ቃል ኪዳን የላትም በለኝ። አንድ ሰው ሲኦል ከገባ በኋላ ማንም ምልጃ የቅዱሳን ምልጃ አይጠቅመውም። ሲኦል ከገባ በኋላ ሲኦል ምንድነው? በምድር እያለ ግን የቅዱሳን ምልጃ ይጠቅመዋል። የቅዱሳን ምልጃ ወደ ክርስቶስ እንድንጠጋ ያደርገናል፣ እንድንቀርብ ያደርገናል ብለን እናምናለን። በዛ እናምናለን። ስለ ሲኦል ነው። ቆይ አንዴ አሁን ስሜት ያቱን ብራዘር እድል ሰጣለሁ። ወይ ካደው ወይ ተቀበለው ብራዘር። በጣም ሲምፕል ጥያቄ የጠየቅኩ ማለት ሰውንም አታሰልች። በጣም የሚሰማ ሰው በጣም በውጉት እየጠበቀ ነው ያለው። ኦኬ ክርስቶስ ሳምራ ሰዎችን ከሲኦል የምታወጣ ዳኒ ለምን እንደምትደግም አናምንም። እንደዛ ሲኦል ሰው ከሞተ በኋላ ከሲኦል ይወጣል የሚል ነገር እምነት የለም። ግን እግዚአብሔር ሊያወጣ ይችላል። እሱ ታምር ነው፣ እንደ ታምር ነው። እንትናችን አይደለም፣ ዶግማችን አይደለም። አንድ ወዳጄ ዶግማ አይደለም ያልኩ እኔ አናምንም። ቆያ ነሽ ቀጥል። አይዞህ ብራዘር። ክርስቶስ ሳምራ ኃጢአተኛን በደለኛ ሰው ከሲኦል የምታወጣበት ቃል ኪዳን አላት ወይስ የላትም? ኦኬ እሺ አዳምጠኝ። ደግሜ ያልነገሩም ዳኒ አሁን እየደጋገምኩ ስለሆነ ማለት ነው። አንድ ሰው ከሞተ በኋላ በቅዱሳን ቃል ኪዳን አጠቃላይ ቅዱሳን ከሞተ በኋላ ሞቶ ነፍሱ ሲኦል ከገባ እዚህ ጋር ነኝ። እሺ ዳኒ እሺ ልስማ አዳምጠኝ። ከሞተ በኋላ ማንኛውም ቅዱሳን ቢሆን ከሞተ በኋላ ምልጃው ይጠቅመኛ ብሎ ቢያስብ እዚህ ምድር ላይ ያስለ ይሄ ትክክል አይደለም። ግን እንደ ታምር ሆኖ የተቀመጣለ እንደ ታምር ሆኖ የተቀመጠው በታምርነቱ እናምነዋለን። ታምር ነው እናምናለን። ለምሳሌ በተሰጣ ቃል ኪዳን መሰረት አጣና ወጣለች፣ ይሄን እናምናለን። ግን ጀነራል ትሩዝም ወይ ደግሞ እንደ ዶግማ ምን ወስዶ አይደለም። አጠቃላይ ዶግማችን ኦኬ ሲኦል ብገባም ችግር የለም የሆነ ክርስቶስ ሰምራለች ዘን ከሲኦል ታወጣኛለች የሚል ነገር እንደዛ አይነት ዶግማ የለም። እኛ ዶግማችን ምንድነው? አንድ ሰው አምኖ በክርስቶስ አምኖ መልካም ስራ በክርስቶስ ዳግም ተፈጥሮ መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርና ስለሚል መልካም ስራ ማድረግ አለበት። አብራራኸው ለሚሰማ ሰው ይኸው አብራራው፣ እድል ሰጠው። በጣም ጸጥ ብዬ ማለት ነው። እሺ አሁን አንተ ወደ አንተ ይልኛ እስቲ ያሳኝ። በእምነት ብቻ ይዳም የሚለው አሳኝ። አንተ እምነት ደግሞ የቆምኩበት ነው አሳኝ። እዚሁ ጋር ነው ብራዘር፣ ኦርቶዶክስን ነው ዛሬ የምናፈርሰው። የቆምኩበት አሳኝና አንተ ግን የት እንደቆምኩ አታውቅም። እኔ ፕሮቴስታንት እኮ መታዘዙኝ በዚህ ነው። የቆማችሁበትን እንኳን አታውቁም።
አንተ ራስህ መቃወም ብቻ። የቆምክበትን መቼ አወክና ነው? እስቲ አሳየኝ። አንተ የቆምክበት በእምነት ብቻ ይዳናል የሚኖር አሳየኝ። ይሄው እያሳየው እኮ ነው። እምነትን እያፈረስኩልህ ነው። አንዴ እኔ የሚፈርስ እምነት የለኝም። የማምነው ነገር ነው የምትነግረኝ። ጥሩ ካልፈረሰ የምታምን ከሆነ አምናለሁ፣ አይ ማምን ከሆነ አላምንም በለን። ለሚሰማ አንዴ የምታምን ከሆነ አሁን ክርስቶስ ሳምራ ከሲኦል ነፍሳትን የምታወጣበት ቃል ኪዳን አላት ወይስ የላትም? አብራርተሃል። አሁን የላትም ወይ አላት ነው የምትለን? በጣም ሲምፕል ጥያቄ የጠየቁ። ኦኬ፣ በጣም አሪፍ። ከታችም የሚጽፉት ነገር ስላለ የቅዱሳን ምልጃ እኛ ምናምነው ምልጃ ስለሚሉ ስለጻፉ ነው። ምልጃ ምናምነው አብራርተሃል። ቅድም አብራርተሃል። ምልጃ እናንተን ይለያያል። ነገራቸው ሰምተንሃል። አሁን አብራርተሃል። እሱን አትጨነቅ። አሁን ክርስቶስ ሳምራ ኦርቶዶክሳውያንን ከሲኦል የምታወጣበት ቃል ኪዳን አላት ወይስ የለም? እንደዛ አናምንም። የለም እንደዛ ብለን ማንኛውም ቅዱሳን እንደዛ አለው ብለን አናምንም። ይሰማል ድምጼ? ወይስ የላትም? ክርስቶስ ሳምራ ቶማች ይሰማል ድምጼ? ይሰማል? እየተቋረጠብኝ ነው። አዎ በደምብ ኩልል ብለህ ነው የምትሰማው። ለእኔ ትሰማል። ኦኬ እንደዛ አናምንም። እንደዛ አላት ብለን አናምንም። ማንኛውም ቅዱሳን በአጠቃላይ እንደዛ አላቸው። ሰው ከሞተ በኋላ አለው ብለን የላትም ማለት ነው። ማንኛውም እሷን ብቻ ሳይሆን ማንኛውም የላትም ማለት ነው። ክርስቶስ ሳምራን እንጨርስ። የላትም ማለት ነው ክርስቶስ ሳምራ። እሺ ጥሩ። እስቲ እናንብበው። ዳግመኛ ከዕለታት በአንደኛው ቀን እናታችሁ ክርስቶስ ሳምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪዋ ፊት አቆማት። ጌታም መቼ ነው የሚለው? በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። በዚያም ጊዜ አቤቱ ጌታ የቅዱሳን ገድላቸው ቀጥል። መቼ በየዕለቱ ከሲኦል 3000 ነፍሳትን በየዕለቱ በየዕለቱ ሲል የአንድ ቀን ነው። በየዕለቱ የሚለው አንዴ የተሰጣት ቃል ኪዳን እንድታወጣ ቃል ኪዳን ተሰጥቷታል እንጂ ለዘላለም ሰዎች ሁሉ የሚወጡት በእሷ ቃል ኪዳን ነው። በየቀኑ ማለት አንድ ጊዜ ማለት ነው እኮ ነገር እኮ በየዕለቱ የሚለው እዚህ ጋር በየዕለቱ እንድታወጣ ቃል ኪዳን ተሰጥቷታል የሚለው እስከ ዓለም ፍጻሜ ድረስ እሷ ታወጣለች የሚል ነገር የለም። በየዕለቱ ማለት አንድ ቀን ማለት ነው ወይ? አይደለም አልኩ እኮ አይደለም አልኩ። ለዘላለም ማለትም አይደለም። በየዕለቱ ማለት ለዘላለም ማለት አይደለም። በየዕለቱ ማለት እስከ መቼ ማለት ነው? በየዕለቱ ለዘላለም ማለት አይደለም። ቀጥልና ንቦ ተስማምተን ነው ምን ቃል እየደበቅን አንሄድም። ችግር የለም። በየዕለቱ ይኸው ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ይላል። መቼ ነው የሚለው? በየዕለቱ ነው የሚለው እኮ። በየዕለቱ ማለት ዘላለም አይደለም እኮ። ለዘላለም አይደለም ካልሆነ መቼስ እንደጀመረ መች ታወቀ? መጀመሪያ መቼ ነው የተጀመረ? ማስረጃ ስጠኝ። አንተ ሚውት አድርግ ወዳጅ። እሺ ቆይ ከአንድ ጀምረን ነው ማለት ለተወሰነ ቀን ነው፣ ለ2 ቀን ለ3 ቀን ነው የሚለው ማስረጃ አንተ አፍተን። እሺ ከመጀመሪያው ጀምረን እናንበው። እሺ ሙሉ እንድናገኘው ችግር የለም። እንትን ከምራን በሆነ እንትን ማለት አንበው ከ20 ጀምረን ከ8 ጀምረን ከ20 ይሄ ስንት ነው? 60 ነው። 60 ጀምረን ነው 60 ጀምረን ነው ከ60 ይሄው አንብብ። ቁጥር አታውቅም? 60 ጀምረን ነው 59 ነው እሱ። ይሄው አንብበው። ይሄው በትልቁ እኮ ነው ብራዘር። አንብበው። ቁጥር እያነበብክ አይደል? ቀጥታ አንብበው። እሺ። በባህራን ውስጥ በብዙ ዓመታት ስፍር ቁጥር የሌለው ተጋድሎ ፈጸመች። ዳግመኛም ከዕለታት አንድ ቀን ነው የሚለው። በአንደኛው ቀን
እናታችን ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳድርጎ ከፈጣሪዋ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት፣ ወይም ቃል ኪዳን ገባላት። በዚያም ጊዜ እስቲ ወረድ በል 21 ቁጥር 61 62 በዚያን ጊዜ አቤቱ እስቲ ወደዚያ አድርገው። አቤቱ ጌታዬ የቅዱሳን ገድላቸው እሺ ወደዛ በል አሳይን 63 አሳይን። ገድላቸው ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። እሱም በጥቡ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግስቴ ይገባሉ። የማያምኑት ቢኖሩ ግን ክንፍላቸው ነው የሚለው ክንፍላቸው ከነ አሪዮስ እና ሰባሊዮስ ጋር ነው አላት። ክፍላቸው ለማን? እሺ ክፈተው። እሺ ከዚያም ብዙ ሰዎች ተኮንነው ሲሰቃዩ ተመልክታ አብሯት የነበረው መልአክ እነዚህ እነማን ናቸው አለችው። ጣዖት የሚያመልኩ ናቸው አላት። እስቲ ወደ ላይ በሉ። እነዚህ እነማን ናቸው ስትለው ጣዖት የሚያመልኩ ናቸው አላት ይላል። ወደ ላይ በሉ። ይሰማል? ከመሰለኝ ተቋም ይሰማል? ድምጼ ትሰማል? አንተ ትሰማለህ፣ ግን እናንተ ሰዎች ኦርቶዶክስ ሰዎች ናችሁ። ከፍ አድርጎልሃል። ቀጥል ንባብህን። እሺ 64 ላይ አድርገው። 64 ላይ ከፍ አድርገው። 64ን ከፍ አድርገው። 64ም 65ም 66ም ይታያል። 64 ላይ ኦኬ። እሺ ከዚያም ብዙ ሰዎች ተኮንነው ሲሰቃይ ተመልክታ አብሯት የነበረው መልአክ እነዚህ እነማን ናቸው አለችው። ጣዖት የሚያመልኩ ናቸው አላት። ዳግመኛም እነዚህ ስጋቸውን የሚያወራርዱት ሰዎች እነማን ናቸው ብላ ጠየቀችው አለ። ደግሞ ጥቁር ዶሮ፣ ቡሃ፣ በግ እያሉ ለአጋንንት ለዛር ወላጅ የሚገብሩ ናቸው አላት። ከዚያም በኋላ ያ መልአክ ነፍሷና ስጋዋ ይላል። ቀጥሎ እሺ ነፍሷ ስጋዋ ካለበት ወስዶ ከስጋዋ ጋር ሊያዋህድ ሲል ስጋዋ ሸቶ ገምቶ ብታየው እጅግ አድርጋ ተጸየፈችው። ልክ የአህያ ሬሳ መሰላት። ቅዱስ ሚካኤልም ያችን ነፍስ ከስጋሽ ተዋሃጂ ቢላት ስለ ፈጣሪህ ስለ እግዚአብሔር ብለህ ከዚህ ከሸተተና ከከረፋ ስጋ መልሰህ አታግባኝ አለችው። ቅዱስ ሚካኤልም የፈጣሪ ትእዛዝ ከቶ እተላለፍ ዘንድ ይቻለኛልን ብሎ ሰይፉን ከሰገባው ወይም ከፎቱ ከአስገባው ወይም ከፎቱ ወጥቶ ተመልሶ እንዲከተው እሷም እንዲሁ ከስጋዋ አዋሃዳት። እሺ ይሄ ነገር ልክ ነፍሷ ከስጋዋ እስከምትገናኝ ድረስ ነው ማለት ነው። ዕለታት ያለው እሺ ሰላም ለእናንተ የሆኑ ወገኖች፣ በጌታ በኢየሱስ ክርስቶስም ሰላም ብያለሁ። ቴዲዬ፣ ዳግሻ፣ ዳኒ ወንድምነት፣ ቀለሜ እንዴት ነህ? ወገኖች ደህና ነኝ፣ ጌታ ይባረክ። እሺ ሲነበብ ሰምታችኋል። አሁን ያነበብከው ድረስ እስከ ቁጥር 68 ድረስ ያለውን ነፍሷን ከስጋዋ አዋሃዳት ብሎ የሚለው ድረስ የተዋሃደችው ነፍስ የማን እንደሆነች አዋሃጁ ማን እንደሆነ በነፍስ ላይ ስልጣን ያለው ሆኖ እንደተገኘ ይህን ሁሉ ጭምር ታብራራልናለህ። ከዛ ደግሞ በየዕለቱ ብሎ የሚለውን እኛ ኢትዮጵያውያን እንደሆነን አይደለም መሰለኝ የምታምኑት። ካልሆነ አማርኛ ለመጫወት የፈለጋችሁትን
ከአጠገብህም ያለው ሰው ሲናገር ነበር በመዝገበ በየዕለቱ ምንም አለው ቀለም አንተ ምን ብለህ ነው ብራዘርዬ? እታች አወርድሃለሁ። አሁን ባለጌ ስለሆንክ እታች ታወርዳለህ። አንተኛው ሰው በየዕለቱ ብሎ የሚለውን በመዝገበ ቃላት በየዕለቱ ማለት ምን ማለት ነው? እሱኛውን የቋንቋው ሊቃውንት እንዴት እንደፈቱት ተነግረናል ማለት ነው። አንተኛው ሄድና የእናትህን ፀጉር ቀለም ቀባ፣ ቀለም ስላልክ ማለት ነው። አይ በቃ እንደዚህ ነው። እንደዚህ እንደ በረሩ እንደዚህ አንጠባጥባችኋለሁ ማለት ነው። ኦኬ አንተም ፀጉር ቀለም ቀባ፣ እንደዚህ እንደ በረሮ አንጠባጥባለሁ ማለት ነው። መድኃኒታችሁ ነኝ አይደለ ኦርቶዶክሳውያን? ኦኬ ቁጭ ብለህ በየዕለቱ ብሎ የሚለው ቃል አንድ ጊዜ ተፈጸመ ነው ብላችሁ ቃቃ ጫወታ ልትጫወቱ ስትፈልጉ ምን ማለት እንደሆነ እንኳን ራሱ እንኳን አታውቁም ማለት ነው። ቁጭ ባልና አቦጊዳ ተማር። መሰረተ ትምህርት ቤት ገብተህ በደርግ ዘመን ነው በእርግጥ መሰረተ ትምህርት ያለው፣ አሁን ያለው በምን እንደሆነ ባናቅም ቁጭ ብላችሁ በየዕለቱ ማለት የትምህርት ቤት መሄድ አይጠበቅብህም። መጽሐፍትን ማገላበጥ፣ መዝገበ ቃላቶችን ማየት በጣም ይፈለጋል። ኦኬ ይሄ የቅዠት መጽሐፋችሁ ሲቃዥ አሁን ስጋዬ የከረፋ የአህያ ስጋ ነው ያለችው የእናንተው ክርስቶስ ሰምራ ናት። ስጋዋ የበሰበሰ የአህያ ስጋ ነው ብላ ያለችው ራሷ ናት። ወንድምነት ከፈተው ራሷ እንዳለች ማለት ነው። የክርስቶስ ሰምራ ስጋ የአህያ ስጋ ነው ብላ ያለችው ራሷ ነች። ስጋዬ የገማ የሸተተ የተላ ነው የከረፋ ነው ብላ ያለችው የአህያ ስጋ አለኝ ያለችው ማናት? ክርስቶስ ሰምራ ናት። ልብ በሉ። ከዛ እባክህ አለችው ቁጥር 67 ቅዱስ ሚካኤልም ያችን ነፍስ ከስጋሽ ተዋሃጂ ቢላት አለ አይችልም ሚካኤል እንዲህ አይነት ስራ ሰርቶ ማያቅም። ይሄ እናንተ ሚካኤል ብላችሁ የምትሉት ፈልፈልቱ የሆነ ነገር ይናገራል ማለት ነው። አይችሉም። መላእክት የሰውን ነፍስ ግቢም ውጪም በለው ሊሉ መብት የላቸውም። ማንም በዚህ ላይ በፍጥረት መብት የለውም። ማንም እኮ ነው ብዬ የምላችሁ ማንም እና ቢላት ይላል ያው ስለ ፈጣሪ ብለህ ስለ እግዚአብሔር ብለህ ወንድምነት አታንቀሳቅሰው ብለህ ከዚህ ከሸተተና ከከረፋ ስጋ መልስ አታግባኝ አለችው ይላል። ማንችን ባይዋ ክርስቶስ ሰምራ የተባለችው ማለት ነው። የከረፋና የሸተተ ነው ብላ ያለችው የራሷን ስጋ ነው። በእርግጥ ሴትየዋ ከዚሁ ያልተናነሰ ነገር እንዳላት ያኛውን ቁጥር 66 ናምጣ ወንድምነት ቁጥር 66 በዛኛው ጋር ተሻገርና የአህያ ስጋ አላለችም እንዴ? ቁጥር 66 እግዚአብሔር በመልኩና በአምሳሉ የፈጠረውን ክቡርና ግሩምና ድንቅ አድርጎ ፈጥሮኛል ብሎ ያለውን ዳዊት ከዚህ በኋላ ያ መልአክ ነፍሷን ከስጋዋ ያ መልአክ የተባለው ሚካኤል ነው። ነፍሷን ከስጋዋ ትለይ ምንድነው? ነፍሷን ከስጋዋ መልሰዋ እንዴ ወንድ ቆይ እንዳላበላሸው ነፍሷን ከስጋዋ እሺ፣ አሁን መልሰው ነፍሷ ከስጋዋ ካለበት ወስዶ ነፍሷ ከስጋዋ ካለበት ወስዶ ማለት ነፍሷን ስጋዋ ለያየው ማለት ነው። ሚካኤል የተባለው የኦርቶዶክሱ ይሄ ፈልፈልቱ ማለት ነው። ኖት ቅዱሱ ሚካኤል መልአኩ አይደለም። እነሱ የፈጠሯቸው አሉ በየገድላት በየድርሳናቱ መልአክ ብለው ጻድቃን ብለው የፈጠሯቸው። ለዚህ ነው ፈልፈልቱ ብዬ የምላቸው ከእውነተኛው ቅዱስ ሚካኤል ጋር ይሄ ምንም ግንኙነት የለውም። ያ የእግዚአብሔር ብርሃናዊ መልአክ የመልአክ አለቃ ቅዱስ ሚካኤል እኛ የምናውቀው በመጽሐፍ ቅዱስ ላይ እሱ እንደዚህ አይነት ስራ ሰርቶም አያውቅም፣ ሊሰራም አይችልም። ይህን ስልጣንና ይሄ ስራ አላቸውም ተብሎም አልተጻፈም አልተባለም። ካለበት ወስዶ ወንድምነት ዞር አድርገው በደንብ ፊት ለፊት ላይ ሆን ስጋዋን ከነፍሷ ወሰደው ማለት ነው። ከስጋዋ ጋራ ሊያዋህዳት ሲል ሚካኤል የመልአክ አለቃ አይችልም፣ በፍጹም አይችልም አልኩ። ለፍጡር ይሄ አይቻለውም።
ነፍስን ከስጋ ማዋሃድ የአንድዬ የመድኃኔዓለም የኢየሱስ ክርስቶስ ስራ እንጂ የአብና የወልድ የመንፈስ ቅዱስ ስልጣን እንጂ ማንም አይችልም እኮ ነው። ይሁን ሊያዋህዳት ሲል ስጋዋ ሸቶ ገምቶ ብታየው አለ። የማ ስጋ ነው የሸተተ የገማው? የክርስቶስ ሰምራ የራሷ ስጋ ነው ሸቶ ገምቶ ያየችው። እጅግ አድርጋ ተጸየፈችው። ልክ የአህያ ስጋ የአህያ ሬሳ መሰላት ይላል። ራሷ ክርስቶስ ሰምራ የራሷን ሰውነት የአህያ ሬሳ መሰላት። ያው አህያ ነች እያሉ ነው ባጭሩ። አህያ ነኝ እያለች ነው ክርስቶስ ሰምራ። ኦኬ እግዚአብሔር በመልኩና በአርአያው ግሩም አድርጎ የሰራ ነው። የሰው ስጋ ክቡር እኮ ነው። ትንሣኤን የሚጠባበቅ ነው። ጫወታውን እንግዲህ ኦርቶዶክስን ማለት ነው። እሱ ገና ዕለት ዕለት ብሎ የሚለውን ቁማር ሊጫወቱ ቁጭ ብለው ማለት ነው። ከዛስ ቅዱስ ሚካኤልም ያችን ነፍስ ከስጋሽ ተዋሃጂ ቢላት አይልም። አፉን ነው የምናስይዘው አይልም። ቅዱስ ሚካኤል መልአኩ ሲጀምር አይልም። እኔ የኦርቶዶክሱን ነው ያልኩ። ይሄ የኦርቶዶክሱ ሚካኤል ነኝ የተባለ ፎቶ ላይ የተለጠፈ በፎቶ እነሱ አይልም ቢልስ አንደበቱን እንዘጋዋለና በእግዚአብሔር ቃል አይልም። ይሄንን ብሎ የሚል ስጋን ነፍስን ከስጋሽ ተዋህጂ ብሎ የሚል ለሙታን ህይወትን የሚሰጠው የአብርሃም አምላክ ብቻ መሆኑን በሮሜ መልክ መጽሐፍ ላይ ይናገራል። ለሙታን ህይወትን ይሰጣል። ፋክት ቢላት አለ አይልም። ኦርቶዶክሳውያን ማቅ ልበሱ እሺ አይልም። ቅዱስ ሚካኤል የእግዚአብሔር መልአክ አይልም። እንደዚህ ስልጣኑ አይደለም፣ አይችልም። እግዚአብሔርም እንደዚህ አይነት ነገር ለማንም ፍጡር አልሰጠም። ኦኬ ሊገድል ሊያድን የሚችል እግዚአብሔር ነው። ወደ ሲኦል ሊያወጣም ሊያወርድም የሚችል እግዚአብሔር ነው። የሰውን ነፍስ ከሰው ውስጥ የሚያወጣም የሰውን ነፍስም መልሶ ሊያዋሃዳት የሚችል ብቻ ነው እግዚአብሔር ነው። በእንደኛ አይነት መጽሐፍቶቻቸው እነሱ መላእክቱን ሁሉ ጭምር አምላክ ነው እኮ እያሉ እኮ ለማለት እኮ ነው። እዛ በሌላ መጽሐፍ ላይ ማርያም አፍርሳ ትገጥማለች፣ ትሰራራለች፣ ታፈራርሳለች፣ ትገጣጥማለች ብሎ የሚል የዱርዬ ቃላት እየተጠቀሙ መምህራኖቻቸው ሲናገሩ ሰምተናል። ማርያምም የጌታችን እናት ማንንም አፍርሳ የመግጠም ስልጣን የላትም። 4 ነጥብ። ስርዓት መኖር አለበት እኮ ነው ብዬ የምልህ። 4 ነጥብ። ኦኬ አትችልም፣ ተችሏትም አታውቅም፣ ለዘላለምም አይቻላትም። አፍርሶ መግጠም አፍርሶ መስራት ማለት ሰውን አፍርሶ መስራት ማለት እንዴ ይሄማ ሰሪው ብቻ ነው ይሄንን የሚያደርገው፣ እግዚአብሔር ብቻ ነው ይሄንን የሚያደርገው። የእናንተ እኮ የተግማማ ትምህርታችሁ እኮ በየቦታው እኮ ማረሙ እኮ ሰለቸን። ከዛስ ስለ ፈጣሪ ብላ የገማታ ታግባኝ ብላለችው። ከዛ ቅዱስ ሚካኤልም የፈጣሪን ትእዛዝ ከቶ ተላለፍ ዘንድ ይቻለኛልን ብሎ ሰይፉን ከሰገባው ወደ ከእፎቱ ወጥቶ ተመልሶ እንዲከተት እሷንም እንዲሁ ከስጋዋ አዋሃዳት ይላል። አይችልም ማዋሃድ ኔቨር። እግዚአብሔርም ቅዱስ ሚካኤልን ነፍሷን ሂድ አዋሃዳት ብሎ አይልክም። ማንንም ልኮ አያውቅም። ይሰማል ወይ? ማንንም ልኮ አያውቅም። እንዲህ አይነት በተነበበ ቁጥር እንደዚህ ነው የምትሸማቀቁት። ከአህያ ስጋ የሸተተ የገማ ነው ብላ ያለችው የሸተተ የገማ ጽሁፍ ጽፋችሁ እንደዚህ ነው የሚለው ማለት ነው። ይሄ የሸተተው የገማው ጽሁፋችሁ እንደዚህ ይላል። እግዚአብሔር ብቻውን የሚያደርገው ሜት አድርጊ የገማ የሸተተ ስጋዬ ብላ ያለችው የገማ የሸተተ ጽሁፋችሁ በተነበበ ቁጥር እንደዚህ ነው የምትሸማቀቁት ማለት ነው። ዕለት ዕለት ብሎ የሚለው አንድ ጊዜ የገባላትን ቃል ኪዳን ዕለት ዕለት እንድታወጣ ነው ያለው። ማለት ኮንቲኒው ነው፣ የማይቋርጥ ማለት ነው፣ የማይቆም ማለት ነው። አይ የሚቆም ነው ካላችሁ እኮ በዚህም እናንተ ናችሁ ከሳሪ የምትሆኑት። ስለዚህ ክርስቶስ ሰምራ አሁን በምልጃዋ ምንም አታደርግልህም ማለት ነው። ለምን? አንድ ጊዜ ነው በቃ ታማልጃለሽ ብሎ ያላት በዛ ጊዜ ለነበሩት ነው ያማለደችው ማለት ነው። ስለዚህ አሁን አንተ ክርስቶስ ሰምራ አማላጄ ምናምን ብለህ የምትለው ዜሮ ትገባለህ ማለት ነው። እንደዛም ብለህ ብትል ኪዳኗ ግን ኮንቲኒዩ ነው ብሎ የሚለው ማለት ያለማቋረጥ
በግንቦት 12 ቀን ነው። በግንቦት በስንት ቀን ነው? ግንቦት 12 ቀን። በግንቦት 12 ቀን ሚካኤልና ክርስቶስ ሰምራ እየተያዙ ወደ ሲኦል የሚወርዱበት ቀን ነው። እንደውም በዓሉ በቴዲ ምናልባት ሊረዳ ይችላል ብዬ አስባለሁ። ደብረ ሊባኖስ ይከበራል አይደል? እሱ በዓል ቴዲ ምናልባት ይመስለኛል። ደብረ ሊባኖስ ቴዲ ካለ ማለት ነው ቅርብ ላይ። ኦኬ። በወረሃ ግንቦት 12 ግንቦት 12 ላይ ይከበራል። አይ ቲንክ ቴዲ የለም ይመስለኛል። ኦኬ። ዕለት ብሎ የሚለው አንድ ጊዜ ተደረገ፣ አሁን የማይደረግ አይደለም። ከዛ ጊዜ ጀምሮ በየዕለቱ ማለት በየቀኑ ያለ ማቋረጥ እስካሁኑ ሰዓት ድረስ፣ ከዚህም በኋላ ደግሞ ገና እስከ ምጽአት ድረስ ትልከዋለች። ማነው አብሮ ይሄዳል ሚካኤል ማለት ነው። የእሱ አይሆንም ብለህ ካልክ ሰንበት የምትባለዋ ቀን ደግሞ ትልከዋለች። አርብ ከ9 ሰዓት ጀምሮ ሂድ እያለች ማለት ነው። በየዕለቱ የተሰጣቸው ቃል ኪዳን ተብሎ የተባለ ነው። ኪዳኑ ቃል ኪዳኑ የዘላለም ነው አይፈርስም ብላችሁ ነው ያላችሁት። ስለዚህ በየዕለቱ ማለት አንተ መተህ አይ ለዘላለም አይደለም አንድ ጊዜ የተደረገ ነው ከዛ ቆሟል ብለህ አትልም። እሱማ ቢሆን በዚህች ዕለት ነው ብሎ የሚለው በዚህች ዕለት በዛሬዋ ዕለት ልታወጭ ትችላለች ነው ብሎ የሚላት። ለዛሬ ቀን በዚህ ቀን ልታወጭ ትችላለች ነው ብሎ የሚለው። በየዕለቱ ካለ ኮንቲኒው ነው ማለት ነው፣ የሚቀጥል ነው ማለት ነው፣ ገደብ የለውም ማለት ነው። ለምሳሌ አንድ ሰው መጥቶ ለምሳሌ እዚህ ዳንኤል ላይቭ ፕሮግራሙን በየዕለቱ ይህንን ያለማቋረጥ አድርግ ብዬ ትእዛዝ ብሰጠው በየዕለቱ ይህንን አሁን የምትሰራውን ነገር በየዕለቱ ግባ፣ በየዕለቱ ወጥተህ ተናገር ብዬ ብለው ምን እያልኩት ነው? በሳምንት አንድ ቀን እያልኩት ነው? አይደለም። በወር 2 ቀን እያልኩት ነው? አይደለም። በዓመት እንደው 5 ቀን እያልኩት ነው? አይደለም። በየዕለቱ ማለት ያለማቋረጥ አድርገው ነው። ስለዚህ አያቆምም ማለት ነው። ዛሬ ከገባ ነገም ይገባል፣ ተነገ ወዲያም ይገባል። በየዕለቱ ነው የተባለው ትእዛዝ ነውና ማለት ነው። ደግሞ ከቃል ኪዳን ጋማ ከሆነ ደግሞ ኮንቲኒው ነው ማለት ነው። ስለዚህ እንደዚህ ነው መጽሐፍቶችም ትርጓሜም ሊናገር የሚችለውም የሚናገረውም የቋንቋ ሊቃውንት። ስለዚህ አትዋሹ ለማለት ነው። አትዋሹ ለማለት ነው። ደግሞ ስትጠየቁ ምን እንደምጠይቃችሁ ስለምታውቅ ነው ወሬ ያወዛችሁት። ሁለቱም እኮ ለእኛ ይመቸናል። ሁለቱም ይመቸናል። ሁለቱም ለእኛ ይመቸናል። እኔ ዳኒ እሱን ለማለት የጠበቅኩ ነበር። እኔ በሁለቱም ቢመጡት የተመታ ነው። በሁለቱም ኤክስፓየር አድርጓልም ካሉ ኤክስፓየር ያደረገ ቃል ኪዳን ይዘህ ነው ወይ ዛሬ የምትለማመጣት የምትለምናት ድረሽልኝ አግዥኝ የምትላት አታግዘም። ኤክስፓየር አድርጓል ማለት ነው። ገብቷል። በጣም የተመታ ነው ከመሆኑ የምታየው በአንዱ እንኳ አይተርፍም። ቀጥሎ በየትኛውም መትረፍ አይችልም። የዘመናት የቤተ ክርስቲያኒቷን ትምህርት እያፈረሱ ነው ራሳቸው። አሁን በቃ አንዴ ቆሟል ከተባለ አሁን የተሰጣት ቃል ኪዳን የሚባል ታሪክ የለም ማለት ነው። አለቅ ኬዝ ክሎዝድ። ሁለተኛ ክርስቶስ ሳምራ የምትባል አማላጅ የለችም፣ ቃል ኪዳን የተገባላት። በቃ ልክ እሷ ጫማዋን ሰቅላለች ማለት ነው። የምልጃ ጫማዋን ሰቅላለች ማለት ነው ክርስቶስ ሳምራ። አሁን ይቀጥላል ካልከ ደግሞ ትቀጥላል። ምን አልክ ወንድምነት? ስጋዬ የገማ የሸተተ እንደ አህያ ስጋ ነው ብላለችው። ቃል ኪዳኗም እንደ አህያ ስጋ የገማ የሸተተ ይሆናል ማለት ነው። አቋርጧል ብለው ካሉ አለቀ። ተሳዳቢዋ ነች አይደል ኤርሚ? ክርስቶስ ሰምራ እቺ ሰራተኛዋን በእሳት ጉጠት አፏ ውስጥ ጨምራ የገደለችው ነፍሰ ገዳይዋ ናት። ክርስቶስ ተሳዳቢዋ ማነች? አርሴማ ናት። አርሴማ ነች። ስለዚህ ከዚህ በኋላ ወደ እሷ የምታደርገው ጸሎት በቫር ካታጀል ነው እንጂ ምንም እንትን የለውም። እሺ ቀጥል። ኤክስፓየር አድርጓል ማለት ነው። ከባድ ነው። ኤክስፓየር ምግብ ደግሞ ከባድ ነው እንዴ! በጣም ረጅም ነው። በወርሃ ግንቦት 12 ነው። ግንቦት 12 ቀን ይከበራል ደብረ ሊባኖስ ላይ።
ከሚካኤል ጋር መቼም ጓደኛ ናቸው ነው የሚባሉት። እንደ ተክለ ሃይማኖት እንደ ሙሽራና እንደ ሚዜ ነበሩ። ሚካኤል እንደ ሚዜ ታውቃለህ። ተክለ ሃይማኖት ሲያገባ ሚዜው እኮ ሚካኤል ነው። የደም ሸማ ይዞ 40 ቢወለድ 40 ነው ጉዱ ምናምን ነገር እያለ ቀረርቶ እንትን ሊል ማለት ነው። ፈልፈልቱ የሆነ ትምህርት ሚካኤል ሚዜው ነው ይላሉ እንዴ? እንደ ሚዜው ነበር ይላል። እንደዚህ ነው የሚቀልሉት በመላእክት ላይ። እነዚህ ሰዎች ናቸው መጥተው ቅዱሳን መላእክትን እናንተ አታከብሩም ብሎ የሚሉ። አወጣላችኋለሁ መጽሐፉ ማለት ነው። እና ግንቦት 12 ቀን እንደዚህ ግን አለ የሚከበር ማለት ነው። እና በየዕለቱ ማለት ኮንቲኒዩ ነው፣ አያቆምም። በየዕለቱ ኮንቲኒዩ የእስትንፋሰ ክርስቶስም ላይ በየዕለቱ እንደሚወርድ የዝናብ ነጠብጣብ ማነው ድርሳነ መድኃኔዓለም ወገድለ መብዓ ጽዮንም ላይ ልክ እንደዚሁ ማለት ነው። በየዕለቱ ነው የሚያወጡት። አንድ ጊዜ የተገባላቸው፣ ያ ግን ኮንቲኒዩ ነው። በየቀኑ ታወጣለች ይህንን የሚያህል ነፍስ ማለት ነው። 3 ሺህ ተፈቅዶላታል። በቃ እና ይሄንን ለመሸፋፈን እኮ ነው ደግሞ የሚሯሯጡት ማለት ነው። ሲጽፉ ምናልባት ካልኩሌሽን ማለት ብዙ የማትስ እንትን የሌለው ሰው ይሆናል ብዬ አስባለሁ ይህን ሲጽፍ። ምክንያቱም በቀን 3000 ካሰብከው ብዙ እኮ ነው። እስካሁን ድረስ የተጓዘችውን ርቀት አስብ እና ኦልሞስት ሲኦል ባዶ እኮ ነው። አሁን በእሱ ትላንት አሰላ ነው እኮ 400,000 ማርያም ብታወጣ ዝም አንድ ገድል ላይ በተጻፈው ማለት ነው አይደል? ኤርሚ ስናሰላው በእስትንፋሰ ክርስቶስ ገድል ብቻ ተነስተ ብታሰላው ኦልሬዲ አልቆ ሲኦል ባዶ ሆኖ ገና ከሚፈጠሩና ኃጢአት ከሚሰሩና ሲኦል ከሚገቡ ላይ ነው እያወጣች። በየዓመቱ 400 ሚሊዮን ነፍሳት ነው የምታወጣው። ትናንት ዳግዬ ባሳየው እስትንፋሰ ክርስቶስ ገድል ላይ ማለት ነው 400 ሚሊዮን በዓመት ውስጥ ማለት ነው። አሰላሁት ወዲያውኑ ማለት ነው። በቀን 400,000 ታወጣለች። በቀን 400,000 ካወጣች የዓመቱ ምታው በ365 ማለት ነው። ይሄንን ያህል ነፍስ ታወጣለች ብሎ እስትንፋሰ ክርስቶስ ላይ ይናገራል። እኔ ደግሞ ዳጊን ምን አልኩት? ለምን ስኬሉን አሳነስከው? ይሄማ ቁጥሩን እነሱ ሲጽፉት እዚህ ጋር ትንሽ ተሳስተው ነው። የድርሳነ መድኃኔዓለምና ወገድለ መብዓ ጽዮን ላይ ያለው በቀን ውስጥ የክረምት ዝናብ ከጠዋት ጀምሮ እስከ ማታ ድረስ የወረደውን ያህል ነፍሳትን ከሲኦል ያወጣል ይላሉ። ስንት ነው አሁን? ቆይ እኔ በባለፈው ተናግሬያለሁ። ኢትዮጵያ ውስጥ አሁን ኢትዮጵያ በአራቱም የምድር ማዕዘናት ላይ ከጠዋት ጀምሮ እስከ ማታ ድረስ የሚዘንብ ዝናብ ቁጥሩ ስንት ነው? እስኪ ሲንጠባጠብ ይኸው ዝናቡ 1 2 3 4 5 6 ምናምን ነገር ብለህ ኢትዮጵያ ላይ የኢትዮጵያን ቶ አዲስ አበባ፣ ኧረ አዲስ አበባ ሰፊ ነው፣ በጣም ትልቅ ከተማ ነው። ቶ አራዳ ክፍለ ከተማ፣ አራዳ ክፍለ ከተማም እኮ በጣም ሰፊ ነው። በቃ እንደው ሌላውን እንተውና የንጉሱ ሐውልት ያለበት ጋር የአፄ ምኒልክ ሐውልት ጋር ያለበት ጋር ራውንድ አባውቱ ማለት ነው አደባባዩ ላይ ብቻ ከጠዋት ጀምሮ እስከ ማታ ድረስ የሚወርድን ዝናብ ማን ሊቆጥር ይችላል? የንጉሱ ሐውልት ላይ ብቻ አደባባዩንም ተው፣ የንጉሱ ሐውልት ላይ ብቻ ፈረሱና አፄ ምኒልክ ላይ እዛ መታሰቢያው ላይ ማለት ነው እሱ ላይ ብቻ ከጠዋት ጀምሮ እስከ ማታ ድረስ የሚወርድ ዝናብ ማን ሊቆጥረው ይችላል? ብራዘር በቁጥር ሲታወቃሉ። ከጠዋት ጀምሮ እስከ ማታ ነው ያሉት። ቁጥሩ ምን ያህል ይሆናል? የዛን ያህል ነፍስ ከሲኦል ታወጣለች፣ ያወጣሉ ያሉ ማለት ነው። በቁጥሩ ሲገርመን ይሄኛው አለ ለማለት ነው። ዳንዬ መቀጠል ችላለህ። ቴንኪው። እሺ ጸጋ ይብዛል። ዳግሻይ ሰላም ብላችሁና ዳንዬ ሰላም ብያለሁ። እሺ ምን ላድርግ እኮ ኤክስፓየርድ ማድረጉን እኮ ሰምቼ ደስ ብሎኝ። ሰላም ኤርሚዬ፣ ቴዲ ተኝቷል መሰለኝ፣ ኤምዚ በረከት ታች ያላችሁ ሁሉ ሰላም ብያለሁ። አንድ ነገር ብቻ ያለህ እንዴት ስም ሲጠራ ነው። ቅድም እኮ አልመለስክም። አንተ ጋር ምሽት ስለሆነ አለው። ዳጊሻዬ አለው። እንዴት ነህ ወዳጄ? ጌታ ይባረክ። አለሁልህ
አይ በቃ ትላንት ያነሳነትን አንድ ሀሳብ ብቻ በ2 ደቂቃ ውስጥ ለማስታወስ ቅድም ከዳኒ ጋር ወንድማችን ሲያወራ ተአምር እኮ ነው የሚሏት ነገር አለች። አይታችሁ እንደው ልክ ሲያዙ ተአምር እኮ ነው ይላሉ። እኛ ምንም በለው እኛ ምን አገባን? ዶግማ እኮ አይደለም። እኔ ምንም በለው ዋናው ነገር ተአምር እኮ ነው ያልከው ነገር ዛሬም ይሰራል ወይ? ዛሬም አንድ ሰው ወደ እሷ ተለማምጦ ጸልዮ ለምኖ ከሲኦል ወደ መንግስተ ሰማያት መግባት ይችላል ወይ ነው ጥያቄው። ያ ተአምር እኮ ነው ያልከው ነገር ያበቃለት ነው ወይስ አሁንስ አክቲቭ ነው ኮንቲኒየስ ነው ወይስ ያበቃለት ነው? ስለዚህ በሁለቱም ነው ችግር። አይ ያበቃለትን ነው ካልክ ላበቃለት ጉዳይ ነው የምትለማመጣት ማለት ነው። ማርያምን ጨምሮ ማለት ነው። ዘራ ብሩክን፣ ተክለ ሃይማኖትን፣ ሌሎች ጻድቃን የምትላቸውን ጨምሮ ባበቃ ቃል ኪዳን ነው የተገባላችሁ ቃል ኪዳን አለና እንዲያርጉልኝ የምትላቸው ለካ ባለቀ ኤክስፓየርድ ባረገ በተዘጋ በሆነ ጊዜ ላይ በተፈጠረ ጉዳይ ነው ማለት ነው። አንተ ግን ልመና አላበቃ። አየህ ቃል ኪዳናቸው አበቃ ትላለህ፣ የአንተ ልመናና ጸሎት ግን አላበቃም። ኦኬ አላበቃም ካልክ ደግሞ ወንጌል አያስፈልግህም። አንተ ከአንተ የሚጠበቀው ሁሌ እንደምንናገረው በሰላም ሲኦል መግባት ነው። ቴንክ ዩ ቴዳይ። እሺ በረከት ሰላም ሰላም ሰላም። እሺ ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ያለ ስራ ይዳናል በኦርቶዶክስ? አዎ ስራ ያስፈልጋል። እሺ እሺ ኤርምሻ አለ ይመቻል። አረ ይሄ ሀሜተኛ ሰው ነው። አረ ከዚህ ጋር አውራ። አይ ታች ትወርዳል። ቁጭ ብሎ እንደ ሴት እዚህ የሚያማ ሰውዬ ስማ። አይዞህ ብራዘር አይዞህ። ራሳችሁ አይዟችሁ። ቁጭ ብለህ ሀሜት አይከብድም። አይዞህ መበርታት ነው ያለብህ። ዘንድሮ ካልበረታችሁ አትችለውም። አይዞህ። እሺ ዳግሻ ተቀበሏል? አይ እችላለሁ ግን እሺ ልቀበሎሽ። ለተወሰነ ደቂቃ ላውራሽ 5 ደቂቃ። እሺ ወንድማችን በረከት እንኳን ደህና መጣህ። ቤተ እምነትህ ልጠይቅህ መጀመሪያ። ኦርቶዶክስ። ያለ ስራ መዳን አይቻልም አልክ ወይስ ይቻላል አልክ? እምነት ከስራው ጋር። ኦኬ ባይሰራ እምነት ብቻ ቢይዞ ቢቀጥል ምን ይገጥመዋል? መጨረሻው ምን ይሆናል? አንድ ሰው አይድንም። ያልዳነ ሰው ምን ይሆናል? የት ይገባል? ይፈረድበታል? ሲኦል ይገባል? ፈራጅ እግዚአብሔር ይፈርድበታል? ይቅርም ሊሉ ይችላል። እሱ ነው የሚያውቀው። ሳይሰራ ይቅር ይለውና ገነት ያስገባዋል አይደል? እንደዚህ ምናምን ሳይሆን እምነት ያለ ስራ እምነቱ ሊያድነው ይችላልና ምናምን ይላልና ይቅር ይለዋል አልከኝ። ይቅር የሚለው ከሆነ ያው ሳይሰራ በእግዚአብሔር ይቅርታ ወደ ገነት ይገባል ማለት ነው። ሁሉን አድራጊ እሱ ነው ያልኩት። ይቅር ይለዋል ሁሉን አድራጊ እግዚአብሔር ስለሆነ ሳይሰራ ይቅር ብሎ ያስገባዋል ነው ወይስ ሰርቶ ነው የሚያስገባው? የሰራውን ብቻ ነው የሚያስገባው እኮ። ፈራጅ እሱ ነው ያልኩህ እኮ። ፈራጅ እሱ ስለሆነ ሳይሰራ ፈርዶ ገነት ያስገባዋል አያስገባውም እኮ። እሱ ነው የሚፈርደው እኮ ያልኩህ። ይቅር የማለትም የመፍረድም ስልጣን ያለው እሱ ነው የምልህ። ታዲያ እንደዛ ከሆነ ያለ ስራ አይዳንም ለምን አልከኝ? ለምን እሱ ይፍረድ ብለህ ለምን አልተውከውም? ቅድም ለምን ፈረድክ አንተ? ለምን ድምዳሜውን ተናገርክ? ያለ ስራ አይዳንም ብለህ እኮ ፈረድክ አንተ፣ ተናገርክ፣ ፍርዱን ተናገርክ እኮ። እምነት ከስራ ከተለየ ከንቱ እንደሆነ ይናገራል። ስለዚህ ፍርዱ ነው ማለት ነው። እምነት ከስራ የተለየ ፍርዱ ከሆነ ፍርዱን ነግረኸኝ በኋላ ደግሞ በዚህ በኩል ደግሞ አይ እግዚአብሔር ነው የሚያውቀው እያልከኝ ነው።
የቱ ነው? እግዚአብሔር ነው በሚያውቀው በሚለው እንያዘው ወይስ ደግሞ ያልሰራ ሰው አይድንም በሚለው እንያዘው? እኮ መጽሐፍ ላይ እምነት ያለ ስራ ከንቱ ነው ይላል። ስለዚህ ያው መስራትም አምነ መስራት አለብህ ነው እኮ። ባይሰራ ምን ይሆናል አልኩህ። እሱን ያስገና ባይሰራ አይድንም አልከኝ። ኦኬ እኮ እሱን አይናገርማ። ካልሰራ እዚህ ትገባለህ እዛ ትገባለህ። ስለዚህ ሊገባም ላይገባም ይችላል ማለት ነው ያልሰራ ሰው። እግዚአብሔር ነው የሚያውቀው። ስለዚህ ያለ ስራ ይዳናል ወይ ስትባል እግዚአብሔር ነው የሚያውቀው አንተ የምትለው ማለት ነው እንጂ እንደ ኦርቶዶክሳውያኖች አይ መስራት አለበት ግዴታ ነው አትልም ማለት ነው። ምንድነው እንደ ኦርቶዶክሳውያኖች? ኦርቶዶክስ እንደምታስተምረው ኦርቶዶክስ ድነት በስራ እንዳለ ታስተምራለች። አንተ ግን እንደ ኦርቶዶክስ አይደል የሚመለስክልኝ። ድነት በስራ አለ እሱ አለም እኮ ድነት በስራ ብያለሁ። ያልሰራ ምን ይሆናል ስልህ አይድንም አይደለም ያልከኝ። እግዚአብሔር ያውቃል ያልከኝ። ኦርቶዶክስ ግን አይድንም እግዚአብሔር ያውቃል አይደለም። ኦርቶዶክስ ሲኦል ይገባል አትልም። አይድንም ማለት ምን ማለት ነው? አንድ ሰው ፍርዱ እንዳለ እግዚአብሔር ነው። ምንም እኮ አዲስ ነገር የለውም እኮ። ያዕቆብ ላይ እምነት ካለ ስራ ከንቱ እንደሆነ ይናገራል። አይድንም ማለት ምን ማለት ነው? አንድ ሰው አይድንም ከላይ አይድንም ከተባለ ምን ሆነ ማለት ነው? የት ገባ ማለት ነው? ማን አይድንም ማለት? እሺ አንድ ሰው ስራ አቤት ወይ እርግኝ በቃ እኛ እንቅልፍ እምቢ ያለው ሰው መጫወቻ አይደለም። እምነታቸው ይወራድና ይስማ። ሌሎች ሰዎች አናግር። እንቅልፍ እኮ አንጠራው ዞታል። አሁን እኮ ግራ እየገባ መጣ። ኤርሚዬ ራሳቸው ሲያስቡት እኮ ምን እያልኩ ነው የሚሉት። ቢሰሙት ራሳቸው ምንም ሳይዳን እንቅልፍ እኮ አይመስለኝም። እንቅልፍ አይደለም መንፈሳዊ እንቅልፍ ነው። መንፈሳዊ እንቅልፍ ስጋ እንቅልፍ ሁለት ትምህርቱ ነው። እንደዚህ ግራ ያጋባው ያለ ስራ ይዳን የሚል ከዛ ግን አንድዬ ነው የሚያውቀው ይልሃል። መልሱ እኮ ነገርከኝ እኮ ፍርዱን ይነግርህና እንዴት ያለ ጉድ ይመጣል። አይዞህ ብራዘር፣ ሌሎቹን ተቀበሉ። እኔ እኮ ታይቻለሁ ዳንዬ፣ እናንተ ቀጥሉ። እሺ ሄኖክ እንዴት ነህ? ሄኖክ ይሰማል? ወራጅ አትሰማ? ምን አልከኝ? ይሰማል። ድምፅህ ግን የራቀ ነውና ነው እኔ ጋር ነው። አይሰማም? እሺ ከየት ያ አሁን አሪፍ ነው። ከየት ቤተ እምነት መጣ? ኦርቶዶክስ። ባለፈው መጥቼ ነበር እኮ በአማላጅነት ዙሪያ። ኦኬ ድጋሚ ነው። ኦኬ ሌላ ኦኬ። እንኳን ደህና መጣ። እግዚአብሔር ይመስገን። እሺ ኤርሚ ትቀበለዋል? በዚሁ ነው ርዕሱ። ይሄ በዚሁ ነው አይደል? እምነት በዚሁ ረሳ። እሺ እንኳን ደህና መጣ ወንድማችን። ሀሳብ ካለ አስቀምጥ። ያለ ስራ መዳን በኦርቶዶክስ አለ ወይ የሚል ነው ጥያቄያችን። መልስ ምንድን ነው ወንድማችን? መልሱን ይሄው እየመለሰልን ነው። ዳንዬ ይሰማል? አዎ እምነቱ ነው ይሄ። አዎ ደብቃለሁ ወይ ያለ መልሱ ይሄ ነው። ማስረጃ አንተ ይቋ ግልጽ ነው አይደል? መልሱ ያልሆነ ጥያቄ እየጠየቃችሁ ነው የሚለው። አሁን ይህን የእሱ በውስጡ እንደዚህ አይነት ያልሆነ ጥያቄ እየጠየቃችሁ ጎል ልትከቱኝ ነው እንዴ ያለ ነው ወንድማችን። ይሄ ነው ሰላም እደር።
መልካም ሌሊት ይሆንልህ። ስለመለስክልን መልስ በጣም እናመሰግናለን። ምክንያቱም ያው በሀገራችን ዝምታ መልስ ነው ስለሚባል ማለት ነው። ዳኒ የፋይሉን ዘግተናል። እኔ በቃ ላቀን ደግሞ ትመጣለህ። እሺ ሙሉላ ነው የሚለው። ሰላም ሰላም ሙሉላ አይ ቲንክ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። ሌላ ኦርቶዶክሳዊ ካለ እሺ። ሙሉ ዓለም ነው እንደሚለው አይም ሶሪ ጋይስ። እሺ ሰላም ሪ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ነኝ። አንተ ከየት ቤተ እምነት ነህ? ከወንጌል አማኝ። እንኳን ደህና መጣ። ማህበር ስም ነው። አይ ወንጌል አማኝ። አይ በአስተምሮ ጽንፍ ለጽንፍ ሆናችሁ የወንጌል አማኝ ትላለህ እንዴ? የወንጌል አማኝ ያለበትን ተናገር። የወንጌል አማኝ አልኩ። ጥምቀት ያድናል የሚለውም አያድንም የሚለውም እዛ ውስጥ አለ። አታውቀውም? እሱን ላስተምርህ። አዎ የወንጌል አማኝ ነው የሚባለው። ምንም ፖይንት የለው። እሺ ሐሳቡ ላይ እንቆይ። በኦርቶዶክስ ድነት ሐሳቡ ላይ እንቆያለን። ግን ያው ያንተን ቤተ እምነት ባላወቅኩበት አንተን መጠየቅ አልችልም። የወንጌል አማኝ ነኝ። እኔ ኦርቶዶክስ ስል በኩራት ነው፣ አያሳፍርም እምነቴና እኔም በኩራት ጭራሽ ክር አንገቴ ላይ አስሬ ነው ወደ ዳንኤል። አይ ተናገር፣ አይዞህ እንኳን አይዞህ ተናገር፣ ግድ የለም ተናገርና ወደ ጥያቄ መሄድ ትችላለህ። ቤተ እምነትን ንገረኝ። የወንጌል አማኝ ነኝ ያልኩህ ኩራት ዳግሼ ወይ አይ ቲንክ በደንብ አልሰማሁም መሰለኝ። ጥያቄ ቤተ እምነታችሁ ምንድን ነው ብሎ የጠየቀህ ቤተ እምነት ምንድን ነው ብሎ ነው የጠየቀህ። አንዱ ግልጽ ቢያደርግልህ ጥሩ ነበር። እሺ እስኪ ግልጽ አድርገው። ነው ያልኩት ከአንተ ጋር አይደል ማውራት። ዳግሼ ነገረኝ እንጂ። አዎ እኮ የወንጌል አማኝ እኮ አልኩ። ቤተ እምነቴ የወንጌል አማኝ ነው የሚባለው። እሺ ሄደ በቃ መንግስትን ጠይቅ። እሺ እንደሱ ከሆነ ጥምቀት ያድናል ብለህ ታምናለህ? መካነ ኢየሱስ የወንጌል አማኝ ነውና በጥምቀት ይዳናል ይላል። እሱን ነው የምትቀበለው? አሁን ፖይንት ርዕስ ለመቀየር ካልፈለክ በስተቀር አሁን ላጽናና ፈልጋል። ርዕስ እኮ አይቀየርም። ስለ አስተምሮ ልናወራ አይደለ እኮ። ቤተኛው አስተምሮ ነው ያለው ያልኩና ሐሳብ ላይ የማውራት አቅም አለ። በጣም አሁን ተራ ፖለቲካ ለማውራት እየሞከርክ ነው ያለውና አይዞ እላለሁ። ብራዘር ለምን ትፈራለህ ዳኒ? ይልክ አልፈራም። አስተምሮ አይገናኝማ። የወንጌል ካልፈራ ተናገር አስተምሮን። እሺ በጥምቀት ታምናለህ? ሌላ የለኝማ፣ ግን የወንጌል አማኝ ነው የምባለው። ምን ላድርግ? የማይገናኝ ሐሳብ ነው ያለው በሁለታችሁ። የወንጌል አማኝ ነኝ በቃ። አሁን ክርስቶስ ለዓለም አልሞተም የሚለውም እኮ የወንጌል አማኝ ነው። አሁን እኮ አይዞ ብራዘር፣ እኔን አይደል የጠየቀኝ? እኔ የወንጌል አማኝ ነኝ። ኧረ የሚሰሙ ይታዘበዋል። ቤተ እምነትን የማትናገር አይዞ ትላለህ እንዴ? አዎ ቤተ እምነቴ በጌታ በኢየሱስ ስም አማኝ ነው የሚባለው። ማስረጃ አለ ሌላ እንደሚባል አለ። የወንጌል አማኝ የሚል ከወንጌል አማኝ ውጪ ሌላ እንደምንባል አይደለም። እኔ ያልጠየቅኩህን ለምን ትመልሳለህ? እኔ የጠየቅኩህ ወይ ማስረጃ ብራዘር፣ ሌላ ማስረጃ አለ ወይ? እየጠየቅኩ ነው ያለሁት። ምንድን ነው የጠየቀኝ? አለ ከወንጌል አማኝ ውጪ ሌላ መጠሪያ አለ ወይ? የምታውቀው አለ? አዎ መካነ ኢየሱስ አለ፣ ሙሉ ወንጌል አለች። ጽንፍ ለጽንፍ የቆሙ ሁለቱም አንድ ጎራ ናቸው። በወንጌል አማኝ ከተቀለልካቸው የወንጌል አማኝ አይደሉም እያልከን ያለው? የወንጌል አማኝ ተብሎ አይጠሩም እያልከን ያለው? ማስረጃ አንተ እኮ አስተምሯቸው አይገናኝማ። አንተን እንድጠይቅህ በየትኛው አስተምሮ ነው የምታምነው ነው? አዎ አሁን ወረድክ። አየህ አሁን ወረድክ።
ሶ ምንድነው ካልከኝ ያው የወንጌል አማኝ ነኝ። ቆይ ከምን ላይ ነው የወረድኩት? ስለዚህ አንዴ ብራዘር ሶ ማስረጃ የለም ማለት ነው። አይ ለምታወራው ነገር ማስረጃ የለም። ስለዚህ መካነ ኢየሱስን በል እኔንም በለኝ የወንጌል አማኝ ተብለን ነው የምንጠራው ማለት ነው። ልክ ምን ማለት ነው ይሄ ኦርቶዶክሳዊ አሁን ቆይ አንዴ ስሜት ያቱ ካራውም ይሁን ጸጋውም ይሁን የትኛውም ኦርቶዶክስ ምስራቁም ብለህ ኦሪየንታሉም ብትል ኦርቶዶክስ ብለህ እንደምጠራው ሁሉ ጠራህ ማለት ነው። ተስተካከልክ ማለት ነው። አየህ ቦታ ገባ። ለምሳሌ ታቦት የለውም ለምሳሌ ኢስተርን፣ አንተ ግን ታቦት አለ። አየህ በክርስቶስ ኢየሱስ ምልጃ የግብፁ ቤተክርስቲያን ያምናል። የኢትዮጵያ ኦርቶዶክስ ደግሞ በክርስቶስ ኢየሱስ ምልጃ ምንም። ሁለታችሁም ግን ኦርቶዶክስ ናችሁ። አየህ ኢስተርኑ መጥቶ አንተ ጋር አይቆርብም። አይቆርብም። አይ ባይቆርብም ግን ብራዘር ኦርቶዶክስ እኮ ነው የምትባለው። እና አይዞ ምልህ ለዛ ነው አጀንዳው ላይ ነው የምቀጥለው። አይዞ አይደለም። እሺ ስለዚህ በቃ አንተ የወንጌል ያለ ስራ በኦርቶዶክስ ድነት አለ ወይስ የለም? ያለ ስራ በኦርቶዶክስ ድነት አለ ወይስ የለም? እሺ ያው በቤተ እምነት አፍራል። ለጥያቄክ መልስ እሰጥሃለሁ። ያለ ስራ በኦርቶዶክስ መልሽ የለም። ያለ ስራ በኦርቶዶክስ ድነት አለ ወይስ የለም? ብራዘር እሱ ላይ ነኝ ያለው። በመጽሐፍ ቅዱስ ነው የምታወራኝ? በመጽሐፍ ቅዱስ ከሆነ የምታወራኝ መልሴን እሰጥሃለሁ። በኦርቶዶክስ አሁን ገድላት ድርሳናት ስለ ኦርቶዶክስ ነው እያወራን ያለ ነው ብራዘር፣ ስለ ኦርቶዶክስ ነው እያወራን ያለ ነው። ያለ ስራ በኦርቶዶክስ 10 ሰከንድ ዝም ለማለት ሞክር። ማለት ሁሉ ሰዓት አውርታ አይከብድም? ሐሳቤን እንኳን 10 እና 20 ሰከንድ ዝም ለማለት ሞክርና አለ ወይስ የለም ወራጄ? እሺ 10 ወይ 20 ሰከንድ ዝም ትላለህ? ላውራ እየጠበቅኩ ነው ያለሁት ዘመዴ። አፍጥ ነው እኮ ዝም ማለት ትችላለህ። አሁንም ያው 5-6 ሰከንድ ላይ መሀል ከገባክ እየጠበቅኩ ነው ብራዘር። መልስ ነው የጠፋው ብራዘር፣ መልስ ነው የጠፋው። እየጠበቅኩ ነው። ራስህን አታጽናና፣ ያለ ስራ ራስህን አታጽናና። እስቲ 20 ሰከንድ ዝም በል። እኔ መልስ እየጠበቅኩ ነው። ራስህን አታጽናና። መልስ እየጠበቅኩ መልስ ሰውም ይታዘባል። 20 ሰከንድ ሐሳቤን ልግለጽ። 20 ሰከንድ 1 ደቂቃ እንኳን አላልኩህ። ዝም ለማለት ሞክር። እየጠበቅን ነው ብራዘር። ትችላለህ? አፍጥ ነው ብራዘር። ትችላለህ? እየጠበቅን ነው ብራዘር እኮ ትችላለህ። ዝም ማለት አሁን የምትረብሸው ባይዘው ያንተ ነው። እየጠበቅንህ ነው። አሁን እስካሁን እየጠበቅን ነው ብራዘር። ስለዚህ በቃ ዝም ማለት ትችላለህ ማለት ነው። ላውራ። እሺ እኔ በመጽሐፍ ቅዱስ ያልኩክ መጽሐፍ ቅዱሳዊ ነገርን ቤተክርስቲያን ያስተማረችኝን አውቃለሁ። ገድላትና ድርሳናት ግን ሻል ወዳሉት ወደ እነ ዘማርያም ጋር ሄደ በደንብ ያስተምሩሃል። ከኔ ጋር በመጽሐፍ ቅዱስ ማውራት እንችላለን። መጽሐፍ ቅዱስ ብቻ እያልክ ነውና እምቢ ካልክ ይታዘቡዋል ሰዎች። ኦኬ ምንድነው ያለን? ቤተክርስቲያኔን አላቃትም፣ ከናንተ ጋራ የመነጋገር አቅም የለኝም። ራስን ለማጽናናት አንድ ስታወራ ሰምቻለሁ። አንድ ኦኬ ለዚህ ነው ቤተክርስቲያናችሁን አታቋትም የምንለው በምክንያት ነው። ቤተክርስቲያኒቷን የማያቃት ሰው ምንም አይሰራልን። ምክንያቱም ቤተክርስቲያን መጽሐፍ ቅዱስ ብቻ ብላ የምታምን ቤተክርስቲያን አይደለችም ብራዘር። ስለዚህ ቤተክርስቲያንን ስታቃት መተህ በወንጌል አማኞች ፊት ታወራለህ። መጽሐፍ ቅዱስ ብቻ ብለህ በስራ እንደሚዳን እኔ ላሳይክ። ያንተ ትምህርት የወደቀ አንዴ ብራዘር፣ አንዴ ትምህርት መውደቁን በመጽሐፍ ቅዱስ ላሳይክ። ዛሬ ስለኔ ትምህርት አይደለም የምናወራው፣ ስለ አንተ ትምህርት ነው እያወራን ያለው። እኔ ጋር ትፈራለህ። ይልክ ሌሎች እነ ዳጊ ምናምን ይጠያየቃሉ። አንተ ግን ምሽግ ይዘህ ነው የምታወራው። እባክህ ዘራፍ በል። እንደ ወንዶቹን አንዳንዴ እንደ ወንዶቹን ተጠየቅ እስቲ። በመጽሐፍ ቅዱስ ተጠየቅ። መጽሐፍ ቅዱስ ብቻ ትላለህ አይደል? ተጠየቅ እስቲ። እርሱን አይተህ መሰለኝ የገባው አይደል ብራዘር? እርሱን ሳታየው ነው የገባው። ዛሬ እንኳን አዋቂውን ለምን ያስፈራል? ተጠየቅ እባክህ። እርሱን አይተህ ገብተህ ለምን ትፈራለህ? ለምን ገባ? አንድ ቀን ተጠይቀህ አታውቅም። እባክህ ተጠየቅ። ለምን ፈራህ? እርሱን አይተህ ገብተህ ለምን ፈራህ? እባክህ ተጠየቅ። መልስ የለም።
እሺ በል እስቲ እንድታዩት ያክል ነው። ምንድነው እሱ ቤተክርስቲያኔን አላቃትም፣ ስለዚህ ሌላ የማውቀው ሰው ልጥራ እያለን ያለው። ቅዱስ ማውራት ይችላል። ቶሎ ጥራቸውና ይዛቸው ነው ቶሎ ማለት ነው። አሁን ሄደ ጥራቸውና ይዘና አለኝ የምትላቸውን የትኛውም ኦርቶዶክሳዊ ሰው ማለት ነው ይዘና። እሱ ነው የሚያዋጣ፣ እሱ ነው። ምክንያቱም እንኳን እኛ ፊት አይደለም በመጽሐፍ ቅዱስ በራስ እምነት ቤተክርስቲያን ውስጥ የራስን ቤተክርስቲያን አታውቃት። ከአንተ ይልቅ እዚህ ያለን ሰዎች ስለ ቤተክርስቲያን እናውቃለን። ስለዚህ በኦርቶዶክስ ውስጥ ድነት፣ አዎ መዳን በኦርቶዶክስ ውስጥ በስራ ነው ወይስ በስራ አይደለም የሚል ኦርቶዶክሳዊ ካለ በቃ ጀግና የምጫወታለው የሚል ሰው ካለ በደስታ መግባት ይችላል። በደስታ እንቀበላለን። አንድ ኦርቶዶክሳዊ ሆኖ ማለት ርዕስ አንቀይርም፣ ሌላ ቦታ ላይ አንሄድም። ድነት በኦርቶዶክስ በስራ ነው ወይስ በስራ አይደለም የሚለው ነው ዛሬ የሚነሳው። ርዕሳችን ነው፣ አጀንዳችን ነው። በዚህ ጉዳይ ላይ አወራለሁ የሚል ሰው ካለ በቃ ይሄው መግባት ነው። እንትኗን እቺ የመደመር ምልክቷን ብቻ ተጭኖ መግባት ነው። ከዛ ውጪ አይዞ ልል እፈልጋለሁ። መጽናናት ነው ያለብን ብራት እና ምን በቃ እንቀጥላለን ማለት ነው። እሺ አንድ ሰው እንቀበል። እሺ ሰላም ሩት፣ እንዴት ነህ ወይ እንዴት ነሽ? ሰላም ሩቲ፣ ይሰማል? ወራጅ እሺ ሌላ ኦርቶዶክስ ያካል ማለት በቃ ሌላ ኦርቶዶክስ ያካል እኛ ቤት ድነት ያለ ስራ አይቻልም የሚል ኦርቶዶክስ ያካል ማለት ነው። ያለ ስራ አይቻልም የሚል ኦርቶዶክስ ውስጥ ድነት ያለ ስራ አይታሰብም ብሎ የሚያምን ሰው ካለ በጣም በደስታ ነው የምንቀበለው። እምነት ብቻ አያድንም የሚል ኦርቶዶክሳዊ ካለ በደስታ ነው የምንቀበለው። መግባት ይችላል። የምናወራው ስለ ኦርቶዶክስ ቤተክርስቲያን ተቋረጡ ወገኖች አለህ ገብቷቸዋል እኮ ወነብነት እንደዚህ ብሎ ወጥመድ ውስጥ ሊጨምረን ነው አይደል? ይሄ ክፉ ሰው ነው የሚሉት ታቸው ነው። ኑ ግቡና በቃ ንገሩን። ብዙ ቃል አይደል የምትነግሩን እኮ ዛሬ ምንድነው እንደዚህ ሰማዩ የተደፋባችሁ? ኑና ንገሩን። ኦኬ ሩቲም ትባያ እህት ብሎክ ላረግሽ ነው። እሺ ከዚህ በኋላ ገስት ከላክሽ ብሎክ አረግሻለሁ። ኦኬ እሺ እዚሁ ገስት ላይ ሆነሽ ነው ብሎክ ማረግሽ። ከኔም ከዳኒም ቤት ማለት ነው። ኖ ከኔም ከዳኒም ቤት ማለት ነው። ቢያንስ ለአንድ ሳምንት ወይ ለሁለት ሳምንት ቀርቻል ይወርደሻል። አገልግሎት በሚሆን ሰዓት ላይ የወንጌል አማኞች ሆናችሁ ትገባላችሁ። ስንጠራችሁ ዝም ትላላችሁ። እናንተ ስትቀልዱ እኔም እቀልድባችኋለሁ ማለት ነው። ቴንኪው ወንድምነት እንኳን ብዙ ሊታገሳችሁ ይችላል። እኔም እታገሳለሁ፣ ግን አግባብ አይደለም። እሺ ቴንኪው። ኦኬ ገብታዊ ንገሩን። እስከዛሬ ድረስ የምናውቃችሁ ነው። አስተምሮታችሁን የምታስተምሩት ያለ ስራ መዳን አይቻልም ብላችኋል። ታዲያ ለምን ቀርባችሁ አትነጋገሩም? አሁን የቅድሙ ሰውዬ ከአንተ ጋር ሲሟገት የነበረው በቃ ራሱ አተነፋፈሱ ያስታውቃል። እልህ ውስጥ ገብተዋል፣ ተናዷል፣ በሽቋል። መተህ በዚህኛው አናግረኝ በዚህኛው አታናግረኝ የሚባል ነገር የለም እንዴ? ቤተክርስቲያኒቱ ገድላ ድርሳናትን ማነው ዘማመር ማነው ዘማርያም የሚባል ሰውዬ ብቻ ነው እንዲያስተማረችው? አንተ እኮ ራሱ ታቅፈው እኮ የምታድረው መጽሐፍ ነው፣ ስትደግመው የምትውለው መጽሐፍ ነው። ለበረከት ለአጋንንት ማባረሪያ በላችሁ ሁላችሁ ማለት ነው። ኦርቶዶክስ አትማ ለዘማርያም ብቻ አይደለም ያስተማረችው፣ ወይ ለዘማርያም ብቻ አይደለም የሰጣችሁ። ተጠይቁ። ምክንያቱስ እነሱም ነገረ ድህነትን ያወራሉ፣ በስራ ስለመዳን በስራ ስላለመዳን ያወራሉ መጽሐፍቶቻችሁ። ስለዚህ እንዴት ኦርቶዶክስ ያመታችሁ ስትመታችሁ በዚህኛው አውሩን በዚህኞቹ ግን አታውሩን እንዴት ይባላል?
በዚህኞቹ አታውሩን የምትሏቸው መጽሐፍቶች እኮ በሙሉ ታቀፈው የነፍስ የስጋ የነፍስህ የመንፈስህ መብል ምግብ አድርጋቸው ስትቀለብ የምትለው እሱን ነው። እዚህ ስትመጣስ አትጠይቁን። ከነዚህ ነገረ ድነትን በተመለከተ በስራ መዳንና አለመዳን በተመለከተ በእምነት መዳንና አለመዳን በተመለከተ አጠቃላይ በቤተክርስቲያኒቱ መጽሐፍት እንጠይቃችኋለን። እናንተም ጠይቁን፣ እኛ ደግሞ በምንቀበለው በመጽሐፍ ቅዱስ ብቻ ማለት ነው። እና ይህ ነው ብለን የምንለው። ቴንኪው ወገኖች። ታፕ ኮፒ ሊንክ ሼር አድርጉት። አለን ወንድምነት ቀጥሉ። እሺ ወንድምነት ጸጋ ይብዛልህ። እሺ ሪፍሬሽ እናድርገው ወገኖች፣ ሪፍሬሽ እናድርገው። እንመለስ ወደኋላ ድጋሚ። ቀደም ያደረጋችሁ ሰዎች ድጋሚ ሼር ሪፖስት አድርጉት። ጸጋ ይብዛላችሁ። አርቱ ስቶሪ አድርጉት የምትችሉ ሰዎች ታፕታቡን 500,000 አካባቢ ያስገቡት እና እንቀጥላለን። እሺ እስከዛ ድረስ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እኛ ይኸው በአደባባይ ነው እየተናገርን ያለ ነው። ያለ እምነት ያለ ስራ ጭምር ኦርቶዶክሳዊ መዳን እንደሚችል ቤተክርስቲያኒቷ ታስተምራለች። በቃ ማለት እንግዲህ እነኝን መጽሐፍቶች እስካልተወቻቸው ድረስ የኔ አይደሉም እስካላለች ድረስ የቤተክርስቲያኒቷ ልሳን ናቸው። ማለት ያወጣነው እኮ ገድል እንትን አይደለም፣ ይሄ ቁርአን አይደለም ብራዘር። ያወጣነው የቤተክርስቲያኒቷ መጽሐፍቶች ናቸው። ዛሬም ድረስ አውደ ምሕረቷ ላይ የምታነባቸው፣ ዛሬም ድረስ አንተም አሜን እያልክ እነዛ ቤት ስትቀበለው የምትሰማው መጽሐፍ ነው። እና የምናወራው ስለ ኦርቶዶክስ ቤተክርስቲያን ነው። ቤተክርስቲያኒቷ በእምነት ብቻ ይዳናል ብላ ስለምታምንበት ትምህርት ነው የምናወራው። እምነት የጎደለው ሁላ የሚድንበት ትምህርት ማለት ነው። እንደውም እንትን ይከብድ ይሆን? እንደውም እምነት ሁላ እኮ አያስፈልግም። አንዳንዴ በኦርቶዶክስ ለመዳን እምነት ራሱ አያስፈልግም ማለት በቃ አፍንጫ ያለው ሰው በቂ ነው። ሲሪየስ እኮ ነው የምናወራው። ማለት ይሄ እኮ አሁን ቤተክርስቲያኒቷን ለማጥላላት እኮ አይደለም፣ ሪያሊቲ እኮ ነው እየነገርን ያለ ነው። እምነት እንኳን ባይኖር አፍንጫ ካለና ጭስ ማሽጠት ከቻልክ ትድናለህ እያልን ያለ ነው። አይ ውሸታችሁን ነው የምትል ከሆነ ገብተህ መሞገት ትችላለህ። ባታምን እንኳን አህዛብ ብትሆን አንተ ብቻ ጭስ የማሽተት የሚችል አፍንጫ ይኖር ትድናለህ። ብራዘር ምንም ልክ የላለሁ እኮ ና ግባ። በማስረጃ ነው እኛ ስናወራ እዚህ ቤት በማስረጃ ነው የሚወራው። ያለ ሰው ሁሉ ሲያወራ በማስረጃ ነው የሚያወራው። አው ጭስ ከሸተተ ትድናለህ። አፍንጫ ብቻ ይኖር ማለት ጥሩ አፍንጫ። ሰላም ዩዘር እንዴት ነው ወዳጅ? ሰላም ደህና ነህ? እግዚአብሔር ይመስገን። አም ሶሪ ጾታ ስለማይለይ እንደ ወንድ ነው ያሰብኩትና ያጌር ችግር የለም። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ቴንክ ዩ። እሺ ከየት ቤተ እምነት? ኦርቶዶክስ። እሺ ቴዳይ ያለ እሺ ወንድምነት ትቀበላታለህ? ወንድምነት እየወጣው ነው ከቤት ጥቂት ደቂቃዎች። ችግር የለም በቃ እሺ። እኔ ብቻዬን እንዳልሆን ብዬ ነው። እሺ ዳግሻይ ይመቻል? ዳኒ አንተ ተቀበላ። እሺ ሀያላን ስላላችሁ ብዬ ነው። እሺ ታለም ቤተክርስቲያንሽ ውስጥ ያለ እምነት እንዲሁም ደግሞ እንደው እናቀለውና ያለ ስራ ይዳናል ትላለች ቤተክርስቲያንሽ። ሰው ያለ ስራ ኦርቶዶክስ ያለ ስራ ይዳናል ትላለች። እስኪ ድገምልኝ። ያለ ስራ ይዳናል ትላለች። ያ ሰው ይድናል ያለ ስራ። ሰው በእምነት ብቻ የሚለውን ትቀበላለች ኦርቶዶክስ? ምንም እምነት ራሱ ባይኖር ራሱ ትድኛለች። ያልገባኝም ሰው እምነትም ሳይኖርህም ስራም ሳይኖርህም ጀስ ኢቲኤስ ሆነ ትገባለህ ትላለች። በቃ ምንም ኢቲኤስ ሆነች ምንም ችግር የለም።
ቢካዝ አይ ኖስ ያለ ስራ አሁን ይህን መልሽ ብትለኝ ለእኔ ያለ ስራ መዳን በኦርቶዶክስ አለ አልልም። ምክንያቱም ስራ መስራት እንዳለብን ነው የሚነገረን ብዙ ጊዜ። ላሳይሻን ያለ ስራ እንዴት እንደምትደኝ ላሳይሽ። ምን ችግር አለ? አስረዳ በኛ እንጂ። እሺ ማስረጃ እንደሱ እኮ ካሜራ ዞርና ገልጬ አብረን እናነባለን። አብረን እናነባለን። ዳኒ ስራ እምነት ምናምን የፋራው ነው የምትለኝ እዛ ቤት? አዎ የፋራው ደግሼ የፋራው ነው እሱ። ኢየሱስ ብቻ ሲነሳ ነው እሱ የሚነሳ። አንቺ ሰው ኢየሱስ ክርስቶስን በማመን ብቻ አይደለም ብለሽ ነው የምታምኚው? እንደዛ ነው የሚሰማሽ? ያ አምነህስ ቁጭ ማለት አትችልም። ላይክ አምነህ you have to ፍሬ ማፍራት አለብህ። እምነትስ ፍሬ ማፍራት አለበት። የዛኔ ነው የምትድነው እንጂ ላይክ አምነህስ ምንድነው? ኢየሱስ ክርስቶስን ያመነ ሰው አይድንም ብለሽ ታስቢያለሽ? በማመኑ ብቻ ማለት ነው። እዚህ ላይ አሁን አምነህ ለመስራት እድል ያላገኘህበት ከሆነ ምንም ብሌም አታደርገውም። ይሄ ሰው አምነህ ግን እንግዲህ ቤታችን ቁጭ ብለን እንትን አለብህ you have to like ፍሬ ማፍራት አለብህና ኢቭን ከጎን የተሰቀለው ሰው ብዙ ጊዜ እሱ አምኗል፣ ግን በአፉ አምኖ መስክሯል። አምኖ በአፉ የመሰከረ ይድናል ይላል መጽሐፍ ቅዱስና እሱ አመነ ከጎኑ ላለው መሰከረለት አይደል? እኛ ጥፋተኞች ነን፣ ይሄ ግን ንጹህ ሰው ነው ምናምን ብሎ ተናገረ። በዛች ባለችው እንትንስ ፐርሰን እኔ ከማድረገው በላይ አድርጓል ማለት ያለው ይሄ ነገረ የሚያውቀውና you have to የሆነ ነገር እንትን ማድረግ አለብህ። ስራ ሰርቷል እንደሱ ያሽነ እንደዛ ማለት አይደለም። ላይክ ተሰቅሎ እያለ ብዙ ጊዜ የሚያመጡት ፕሮቴስታንቶች የተሰራ እሱ ላይክ ተሰቅሎስ ሞተ የታለ ያለ ስራ በእምነቱ ሄዳ ነው ይላሉ ብዙ ጊዜ ፕሮቴስታንቶች። እና ከመዳን መንገዶቹ ሲናገር አምኖ በልቡ አምኖ በአፉ የመሰከረም ይድናል ይላል። እና እሱን ያደረገው ይሄ ከጎን የተሰቀለውስ እሱ አመነ፣ የኔ ነፍሴን አደራ አለው፣ መሰከረለት እና ያቺ ስራ ስትሉ ወንጌልን መስበክ ነው እንዴ? ስራ ወንጌል መስበክ፣ ጥሩ ማድረግ፣ ማፍቀር፣ ይቅርታ ማድረግ፣ ሁሉም ስራ ማለት ወንጌልን መስበክ ነው። ወንጌልን መስበክ ነው ስራ ማለት በኦርቶዶክስ ፓርት ኦፍ ስራ ነው። ላይክ ሁሉም ስራ ሳይሆን ሄዳችሁ ስበኩ ብሎ እግዚአብሔር አዟል አይደል? ኢየሱስ ክርስቶስ አዟል። ስራ ማለት እሱ ነው። ሄደ ስትሰብክ ስራ ማለት ለኦርቶዶክስ ኢየሱስን መስበክ ነው ወይ ነው ጥያቄ? ኢየሱስ መስበክም እንደ ስራ ነው የምልህ ያለሁት። የእውነት እንዴ ስራ ማለትስ ላይክ አምነህ አይደል በልብህ ግን ለማያውቅ ሰው ሄደህ ትነግራለህ፣ ትሰብካለህ፣ ፍቅር ታሳያለህ። ለዚህ ነው በየሜዳው ኦርቶዶክሳውያን ኢየሱስ ያድናል እያሉ የሚናገሩት። እኔ ኦርቶዶክስ ያድናል ስል ሰምቼ አላውቅም። ኦርቶዶክስ ሜዳ ማለት ለኢየሱስ ያድናል እያሉ ወጥተው ሲመሰክሩ ምናምን ብዙ ጊዜ መጠጥ ቤት፣ ጭፈራ ቤት ምናምን ምንም የሚቀራቸው ቦታ አለ። በየቦታው እየሄዱ ቆየ ቀለት ነው ሲሪየስሊ እንደዛ ይሰብካሉ። እኔ አይዶ ነው አይ እንደው ምናልባት እኔ አይዶ ነው ግን ማናቃት ኦርቶዶክስ ስላወራሽ ነው። ለኦርቶዶክስ ወንጌል መስበክ ኢየሱስን መናገር ስራ ነው ብላ ታውቃለች እንዴ ቤተክርስቲያኒቱ? እስኪ ስራ እንዴት ነው ዲፋይን የምታደርገው አንተ? ስራ ሲባለው ምን ማለት ነው? አይ ስለ ኦርቶዶክስ ነው እኮ እያወራን። ያ እኮ በኦርቶዶክስ ምን መረዳት ስለምፈልግ ለኦርቶዶክስ ስራ ማለት በቃ ፍሬ ማፍራት አለብህ። ድግስ መደገስ ነው ለኦርቶዶክስ ስራ ማለት እሱ። ወንጌል ስራውን ባት አያውቅም መጽሐፍ ቤተክርስቲያን። አንድም ሰው እስቲ በህይወት ዘመንሽ ማለት ነው ኦርቶዶክሳዊ ነሽ አይደል? ኢየሱስ ያድናል ብለው መጽሐፍ ቅዱስ ይዘው ወጥተው ምዕመኗ በአደባባይ ስለ ኢየሱስ ሲሰብኩ አይተሽ ታውቂያለሽ? አላውቅም። ለሚያውቀው ምን ትነግረዋለህ ታዲያ?
ማለት ሰው ሁሉ ያውቃል እንዴ? ለጌታ ለምንድን ነው ሂዱና ወንጌል ስበኩ ያለው? ወንጌል ለማያውቅ ሰው አይደል እንዴ? አሁን የመንገድ ላይ ሄድኩ ኢየሱስ ያድናል ብሎ ቢሰብካን ሰው የሚያውቅ ሰውና የማያውቅ ሰው የምትሆኙ እኮ ወጥተሽ ስትሰብኪው አይደል? አሚን አምሹ የማያውቅ ሰው ይኖራል። የሁሉ ስለሁሉ ሰው ማውራት አልችልም፣ ግን ብዙ ጊዜ ቤተክርስቲያን ውስጥ ነው ሰው መጥቶ የሚማረው ስለ እግዚአብሔር ምናምን አይደል? ቤተክርስቲያንማ መጥቶ የሚማር ሰው ኦልሬዲ ክርስቲያን የሆነ ሰው ክርስቲያን የሆነ ነው። ሊያልከና ክርስቲያን ያልሆነን ሰው የት ነው የምታገኙ? መጠጥ ያ መንገድ ላይ ለመስበክም